ስሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመጣው እኮ ብሎ ያለው። ታውቃላችሁ ወንድሞች እናቶች፣ ሳሚዬ ምንድን ነው ብዬ አልኩት እኮ ታውቃል። እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው። ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት አዎ አለ። ደጋግሜያቸዋለሁ። ያኔም ከነ አማን ሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይኸው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃ። መርዶ ላርዳህ አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው ታርቅ ያለው። መሰዊያ አንጠብ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ሕዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልቷል። ሰው መንፈስ ነው ብሎ የሚለው በነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱ። ከሱ ጋር እየተወያዩ ያንን ውይይት ከጨረሱ በኋላ ኤርሚም እኮ እንደዚህ ያምናል ጌታችን ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ልጅ ነው ብሎ አያምን የሚል ሐሳብ ነበረ ለቃሌ የቀረበለትና ከዛ ቤት ቃሌ ምንድነው ያለው? ኖ ኤርሚ እንደዛ አያምን፣ እንደዚህ የሚያምን አይመስልንም። ወይ እኛ ስንሰማ ስንረዳ ተሳስተን ሊሆን ይችላል፣ ከራሱ ጠይቀን እንመልስላችኋለን። አስቼም እንደዛ ነው፣ ቃሌም አማንም እንደዛ ነው ያለው። አማን እኔ ኤርሚ እንደዚህ ያምናል ብዬ አላምንም። ኤርሚ እግዚአብሔር ነገረ ክርስቶስ ላይ ከዘላለም የነበረ የእግዚአብሔር ልጅ እንደሆነ ያምናል። እንደውም የእግዚአብሔር ልጅና ከእግዚአብሔር ተወልዷል የሚለውን ትርጉም ራሱ ሲያብራራላቸው ነበረ። እንዲህ አይነት ድፍረት እንደ በሌላ ነገር እንደሚጠረጥሩ ይሻላል። ያውም ነገረ ክርስቶስ ላይ እሺ፣ ችግር የለውም። ኤኒዌይ እሺ፣ አባ ሰላም ላንተ ይሁን። አባ ሰላም ነህ ኤርሚ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት። እሺ፣ እንዴት ነህ? ሰላም ነው? ደቂቃ ስጠኝ ብለህ ከታ ኮሜንት ጽፍ አየሁኝ። ስዊስሊ እሺ፣ ወንድም እንዲህም ታስፈራለህ እኮ አንተ። ያስቀናል እኮ ፊትህም ንግግርም ሁሉ ቦምብ እኮ ነው። ዛሬ አይደለም አንተን ስከታተል የቆየሁት እውነቱን ለመናገር ትክክለኛ የወንጌልን እውነታን ከአንተ የተረዳው ብልክ ማጋነን አይሆንብኝ፣ እውነቱን ለመናገር ማለት ነው። ለጌታ ክብር ለሱ ይሁን። አተቀብታል እኮ አንተ እንግዲህ ለራስ መስጠትና ለመስጠት እኮ ምንም ሳይሰራ እኮ ስንት ታይትል ለራሱ ሲሰጥ የከረመውን ሰው ይቅርና እንዲህ ታስቀናለህ። ስለዚህ እኔ እያልኩ ያለው ላጋንን አይደለም፣ እውነታውን ልንገርህ። ይሄን ደግሞ የጠላት ስራ መሆኑን እንዳትረሳ። ሁልጊዜ ትክክለኛ ወንጌልና የክርስቶስን መሰረት የሆነውን ነገር ለስንቱ ስትናገር የከረምከው ሰው ዛሬ ለትናንሽ ነገሮች ቀድሞ የተናገረ ወንድሜ መርገም አያስፈልገኝም ብሏል። በቃ ይህንን ደግሞ አንተ እንግዲህ ሌላ አለ ከዚህ በበለጠ ስንት የጠፉትን ልጆችን ጌታ በአንተ በኩል እየሰበሰበ መሆኑን አትርሳ። በሐሜተኞችና የተለያዩ ወሬዎችን የሚወሩትን አይተህ አንተ አንዳንድ ነገሮችን እንዲህ አውቃለሁ፣ ኮንፊደንስ ምን እንደሆነ እረዳሃለሁ። እውነቱን ለመናገር አውቃለሁ። ብዙ ጊዜ አንተ ባታቀኝም እከታተላለሁ። ስንት ክርክሮችን ስታደርግ ስንቶችን አሳፍረ ስትመልስና ራሳቸው እንዲመረመሩ አደርጋል። ይሄን ስልክ እንግዲህ አንተ ያቅም አይደለም፣ ጌታ በአንተ በኩል እየሰራ ነው። ስለዚህ ይህን ጠንከራ አድርገህ መያዝ ነው። ያው ወንድሜ ያለውን በቃ ውስጥን ነው። ትንሽ ነገር ኮሽ ባለ ቁጥር ተቆራርጦ ሚዲያ ላይ በወጡ ነገሮች ላይ መልስ በሰጠ ቁጥር አባቴ ጊዜ የለህም። ስለዚህ አገልግለህ ስንት ህይወቶችን መመለስ የምትችልበት ጊዜዎችን ትጠቀማለህ ብዬ አስባለሁ። ይሄ እንግዲህ መቼም አንተ በዚህ ሁኔታ ትታማለህ ብዬ አላስብም። ዲያቆን የነበረ እንደገና ስንት ዓመት ፕሮቴስታንት ውስጥ ሲያገለግል የነበረውን ነገረ ክርስቶስ ላይ ወረድ ብሎ በዚህ ደረጃ ላይ ትላለ ብሎ የሚያስብ መቼም እንግዲህ ከሐሜት ባለፈ ሌላ ነገር ያለ አይመስለኝም። አንድ ሁለት ነገሮችን ማለት ፈልጋለሁ አንተን በተመለከተ እውነቱን ለመናገር እንደ ወንድም። አንደኛው ምንም ቢሆን ምን
አንተ ላይ ነገ ሌላ የተለየ ነገርም ሊወሩ የሚችሉ ነገሮች እንዳሉ ይታወቃል። በቃ ይህን ውስጥ የገባ ራስን አውቅን የገባ አይደለም። ጌታን ሲከተሉ የነበሩ ሰዎችም ብዙ ነገሮችን ሲባሉ እንደነበሩና ህይወታቸውን በዛ እንዳሳለፉ ይታወቃል። በከንቱ መከሰስ ማለት ነው። ለማይመለከታቸው መስዋዕት እንደሆነ ሁሉም ይታወቃል። ስለዚህ ይሄ እንዲህ ይቀጥላል። አንተ በምድር ላይ ያለ ይሄ ይቀጥላል። ሁላችንም ላይ እየተደረገ ያለው ነው። እኔ አሁን ልል የፈለግኩት አገልጋይ እንደዚህ በቃ የሆነ ታትል የተሰጠኝና አክቲቭ የሆንኩም ሰው አይደለም። ግን መሰረታዊ እውቀቶችን ይዤ እንዲህ እያልኩ ያለው ይቀጥላል። ማናችንም እንፈተናለን። ባልሰራ ነው እንከሰሳለን። እንግዲህ ክርስቶስም ሲከሰስ ነበር ታውቃለህ። ስለዚህ ይሄ ይቀጥላል። ሁለተኛ ነገር ላይ ኢሞሽናል ማናጅመንት ላይ አሁን ለምሳሌ አንተ ባላልከው ባልተደረገው ላይ ይሁን ነገ ተቆራርጦ ገበያ ላይ ለሚወጡ ቪዲዮዎች ላይ በቃ ሶርስ እንድትሆን ይፈልጋሉ። በስሜት አላግባብ የሆነ ቃላቶችን እንድትጠቀም ተቆራርጠ ወንድማችን ትጠቀም ይገፋፏል። ስለ ብሔር፣ ስለ ፖለቲካ ነገር ሁሉንም ነገር እንድጠብቅ ታደርጋለህ። እኛም ኔትወርክ ቀይ አበራች፣ ባያበራ ጥሩ ነበረ። እንደ አቅሜት በምንችለው እንጸልይልሃለን። ኔትወርክ ተቆራርጧል። አባ እሰማለሁ። አሁን መጣህ፣ ግን ቀይ ያበራል። አሁንም አሁን እሰማለሁ። አዎ ትሰማለህ። በቃ ያለውበት ቦታ ኦኬ። እንግዲህ ምን ያህል እንደተሰማው አላውቅም። እንግዲህ በርታ፣ እግዚአብሔር ይረዳሃል። ከአንተ ብዙ እየተማርን ነው። የአንተ ተማሪ ነኝ እኔ በነገራችን ላይ። ስለዚህ ላጋንንህ አይደለም፣ ጌታ በአንተ በኩል እየሰራ ነው። በርታ እላለሁ። ቴንክ ዩ ብራዘር። ቴንክ ዩ። እኔ ወንድም ጌታ እግዚአብሔር ዘመንህን ይባርክ። የስራው ባለቤት እግዚአብሔር ነው። እኔና እናንተ ወንድማማቾች ነን። ቅንነት ፊቱን ታየዋለች ይላል። በእውነት እግዚአብሔር ከቅኖች ጋር ቀን ነው። እግዚአብሔር ከቅኖች ጋር ሁልጊዜ አልኳቸው ወንድሞች እናቶች፣ እዚህ ገስትም ላይ ያላችሁ ገስትም ላይ የሌላችሁ ሰዎች፣ እዚህ ቅንነት ካጣችሁ ቲክታክ የፈለገ ክፈት፣ ስቴዲየም የሚያህል ህዝብ ቢሰጥህ፣ ፑልፒት ላይ አቁመን ማይክራፎን ፊት ለፊት ብናረግ፣ ቅንነት ከሌለ ገና መናገር ስትጀምር በህዝቡ ዘንድ የሰራዊት ጌታ እግዚአብሔር ሞገስ ያሳጣህና ህዝቡ ትቶ ነው የሚሄደው። ለአንዲት ደቂቃ አይሰማህም። ለአንድ ደቂቃ እኔንም ቢሆን አይሰሙኝም። ለአንድ ደቂቃ አልኳችሁ። ቅንነት ሁሉ ቀን ፊቱን ታያለች። ቅኖች ሁኑ፣ ቅኖች እንሁን። ሸር፣ ተንኮል፣ ክፋት፣ አጀንዳ ያላችሁ ሰዎች እመኑኝ አልኳችሁ፣ እያየኋችሁ ትከስማላችሁ። ፌስቡክም ላይ እንደዚህ ነበር ሲያደርጉኝ የነበሩት። የሉም አሁን እነዛ ሁሉ ማለት ነው። ፌስቡክ ላይ መውጫ መግቢያ ሲያሳጡኝ የነበሩ ኤርሚያስ አንተ አትክፈት፣ አንተ በከፈትክ ሳለ ህዝቡ እንዳለ ወደ አንተ ጋር ይመጣና እኛ ቤታችን ቀዘቀዘ ባዶ ሆነብን ብለው ያሉ ሊያሳዩ የመጡት ክርስቶስን ነው ብዬ እኔ ያለ ጊዜ እኩለ ሌሊት ላይ ለ6 ዓመት ያህል አገልግያለሁ። እንቅልፍ አጥቼ ማለት ነው። ወንድሞች ናቶች ባይዘዌ እንቅልፍ ማጣት እንደሚያስረሳ ያወቅኩትኝ አሁን ነው። ለ6 ዓመት ያህል ሚድናይት ላይ በዚህ በእኛ ሀገር ሚድናይት ነው ያገለገልኩትኝ እነ ፓስተር ታሬ ጋር ጠዋት ሲወጣ ሲነጋ ማለት ነው። ልብ በሉ። የኢትዮጵያ ምሽትስ የኢትዮጵያን ምሽትማ ከጫፍ እስከ ጫፍ ፌስቡክ ላይ የነበራችሁ ሰዎች ታውቃላችሁ። አንድ ሰሞን ሴት ሁሉ ነበር የገባበት። እኔ ሊሰብኩ የመጡ መስሎኝ ደስ ብሎኝ፣ ጌታ ምስክሬ ደስ ብሎኝ፣ በቃ እግዚአብሔር ይባረክ። እህታችንም እንትና ወንጌላዊት የምትባለች እንትናም ፓስተር የሚባል ነው እንትና ምናምን ነገር በቃ በጣም ሁሉ በየቦታው ቲክታክ አሁን ቲክታክ ላይ ገስት ተከፍቶ እንደዚህ ላይቭ ሰው ሆስት ሆኖ እንደሚከፍተው እዛም ፌስቡክ ላይ ላይቭ ስርጭት ማለት ነው። ኢየሱስ ጌታ ነው ሃሌሉያ ሲሉ እውነት መስሎኝ እና አማላጅ ሁሉ ልከውብኝ ነበር። ቤት አትክፈት፣ እኛ ስንከፍት ቤት አትክፈት። አንተ ቤት ስትከፍት ህዝቡ ወደ አንተ ጋር እየመጣ እኛ ጋር ያለው ህዝብ ባዶ እየቀረብና አትክፈት አሉኝ። ታዝዤ
ከወንድሞቼ ጋር ምን ያጣላኛል ብዬ ማለት ነው። በቃ እነሱ የሚሰብኩት ለምን ብዬ አልኳቸው። አንተ ስትከፍት ህዝቡ እንዳለ ከኛ ጋር ወደ አንተ ጋር ይመጣል። ስለዚህ እኛ እንዳንሰራ እያደረግክ ነው አሉ። እኔ ደግሞ ስከፍት ኑ አልኩኝ እንዴ? ኑም ብዬ ብል ደግሞ በቃ ፎሎ ያደርጉ ሰዎች ይምጡ እና በዚህ ምክንያት 6 ዓመት ሙሉ ተሰቃይቻለሁ። ወንድሞቼ እናቶች፣ እኩለ ሌሊት ላይ ሚስቴና ልጆቼን አቅፌ በምተኛበት ሰዓት ላይ አገልግሎት ነውና ጥሪ ነውና ያን ያህል አገልግያለሁ። ዛሬ እንቅልፍ ማጣት ተኝቼ በቀን 3 እተኛለሁ። አንዳንድ ጊዜ እንደ ህፃን ልጅ የተደራረበ እንቅልፍ ማለት ነው። እና ግን እነዛ ሰዎች ሁሉ የሉ። አሁን ትዚህ ብቻ ነው ያለው ፌስቡክ ላይ። አሁን ቲክቶክ ላይ ያስቸገራችሁ በየቦታው ቤት እየከፈታችሁ 10 እና 15 ሰው እየያዛችሁ እሺ ደግሞ ዛሬ ምን ተባለ በላችሁ ምትሉ የአባቶች አምላክ ምስክር ነው። ትከስማላችሁ። ዛፍ ቅጠል ከዛፍ ላይ እንደሚረግፍ የምትሰሩትም ስለሌላችሁ በዚህ ትውልድ ፊት እየረገፋችሁ ትጠፋላችሁ ማለት ነው። በስጋ አይደለም ጠፉት፣ በቃ ትተውት ትሄዳለህ። ስልችት ይላል ቲክታክ። ለምን መንፈሱን አልተሞላህ፣ ቃሉን አልተሞላህ፣ አጀንዳ የለህ፣ ሚሽን የለሽ፣ ክርስቶስ አላከህ። ውስጥ በርደን የሚጮህ መንፈስ የሚቃጠለው ስለ ክርስቶስ ጉዳይ አይደለም። አንዳንዶቹ የልብሳቸውን አለባበስ ሊያሳዩን መጡ። ዋው ዛሬ በጣም ዠቅ ብለህ የለ እንዴ አንተዬ፣ እንዴት ነው የምታምረው? ደፍቶብሃል እየተባባሉ ተባባሉ። አይ ደፍቶብሃል ልትል ነው እንዴ ቲክቶክ ላይ እና ፌስቡክ ላይ ወጣው? ደፍቶብሽ ሲያምርብሽ ብለው ይሏቸዋል። ኦ እራሳችሁ ልታሳዩ ነበረ ማለት ነው እዚህ ሶሻል ሚዲያ ላይ ወጣችሁት። ጌታን ሊያሳዩ አልነበረም ማለት ነው። ለዚህ ነው ከስመው የቀሩት። አሁንም እመኑኝ አልኳችሁ። ዛሬ አሁን እዚህ ፌስቡክ ማለት ቲክታክ ላይ ቤት የሚከፍቱ እነዚያው ለያዥ ለገራዥ ያስቸገሩ አሶራውያን ሶሪያ ከኤፍሬም ጋር አይደል ተባበሩት። ኤርሚያስን እንነቅላለን ብላችሁ ከኦርቶዶክስ ኢትዮጵያ፣ ከኮፕቲክ፣ ከካቶሊክ፣ ከኦኒል ጂሰስ ጋራ ተባብራችሁ ሪፎርሜሽን ነን ሉትራውያን ነን ፔንቴኮስታል ነን ብላችሁ ያላችሁ ሰዎች ሁሉ ይሄው የአባቶቼ አምላክ ቅዱስ ገና ነው ኢየሱስ ምስክር ነው። ትበተናላችሁ። በዚህ ትውልድ ፊት ሞገስ ነው የምታጡት። ለምን? የምታወሩት የላችሁም። የምታወሩት ካለ ኤርሚያስ ምን አለ ነው። አሁን ይህን ጨርሼ ስዘጋ ምን አለ ይላሉ። ምን አለ? እሺ እንዴት ነው እንዴት አየሽው? ግን ይገርምሻል፣ ግን አሁን እንደዚህ ይባላል ምናምን ነገር ትላለች። ዘጉተላ ማለት ነው። አንድ ጥቅሱ እንኳን በጥቅስ ደረጃ እንኳን አይጠቅሱትም። የጌታን ቸርነት፣ በጎነቱን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን አይናገሩም። ጌታ እኮ ከዚህ ከሚያህል ሞት አዳንን ብለው አይሉ። ይገርምሻል፣ እግዚአብሔር ጸሎቴን እኮ መለሰልኝ በእውነት ለምኛው ነበር የዛሬ ዓመት ብለው እንዳይሉ የሉም። ልመና ላይ የሉም። ጸሎት አይጸልዩ። ጠዋት ተነስታ ቦምቦሊያዋን በልታ ቡናዋን ጠጥታ ትመጣለች። እሺ እንዴት ነው የዛሬ ውሎ? ታዲያ ምንድን ነው? ገባ ገባ በሉ እስቲ ሞቅ ሞቅ እናድርገው ይላሉ። እነኚህ ውስጥ አማኞች ናቸው ብለው የሚሉ ነን ብለው የሚሉ ስራ ያጧሉ። አንዳንዶችም ደግሞ በጌታ የሆኑ እህቶቻችን ናቸው። በእርግጥ በእንዲህ አይነት ወሬ ተጠልፈው ማለት ነው። ልብ በሉ፣ እግዚአብሔር ምስክር ነው። እናንተ ምስክሮች ናችሁ። ትከስማላችሁ። ፍጻሜያችሁን ሁሉ ጭምር እግዚአብሔር ስላሳየኝ ዝም ብዬ እንደዚህ ሆኜ አያለሁ ማለት ነው። ኦኬ፣ ፍጻሜያችሁን ሁሉ ጭምር ስላሳየኝ ገና ይሄ ሳይመጣ በፊት ከ8 ወሩ በፊት አይ፣ ለዚህ ነው እግዚአብሔር መልእክት መናገር ጥሩ ነው። እግዚአብሔር መልእክት መናገር ጥሩ ነው። ተሰባስበው ሲያበቁ ማለት ነው። ኦኬ፣ እጠብቅ ነበር። አንዳንዶቹ አላምንም። እዚህም እንኳን አሁን እኔ አካባቢ ያሉ የሚባሉት አላምንም። አንዳንዶቹ ለምን ስትሄዱ አሳይቶኛል። መድኃኔ ዓለም አሳይቶኛል። ትናንትና እኔ ጋር የነበሩ ሁሉ ጭምር ሲገቡ የነበሩ እዚህ ገስት ላይ እያንዳንዳቸው በራሳቸው ጊዜ የአባቶች አምላክ እየነቀለ በራሳቸው ጊዜ ሄዱ ማለት ነው። ራሳቸው ናቸው ነቅለው ሄዱት። ቻው
እዛ መንግስተ ሰማያት እንገናኝ። ምን ታረጋለህ? የትውልድ ግብስብስ እዚህ እህትነት ወንድምነት እሺ እንትንዬ ነይ እስኪ ፓስተርዬ ፓስተር ብዬላቸው የነበሩት ሁሉ ጭምር ሰዎች ሁሉ ጭምር ሳይቀሩ ግልብጥ እስስት የሆነ ጊዜ ኤርሚያስ ጋር መጣ። አንዳንዶቹ በውስጥ ሲጠየቁ አይ እኛ እሱ ጋር እኮ የምንገባው አሉ ታማኝነት ለማግኘት ነው። እኔ ላይ ነው ተንጠላጥለሽ ታማኝነትን የምታገኙ? ብቻችሁን ቤት ብትከፍቱ 7 ሰው ነው የሚያያችሁ። 7 ሰው 7 ማለት 7 ኦኬ። ጴንጤ ነህ ግን 7 ሰው ነው የሚያዩ። ለምን? ሚሽን የለህም። መንፈስ ቅዱስ አላከህም። በቃ ቲክታክ መክፈት ብቻ ስለቻልክ ነው የተከፈትከው። 7 እንደው 7ቱም ሰው ራሱ እንኳን 30 ደቂቃ አይሰሙም። ሚሽን የለህም። በርደናችሁ ኢየሱስ አይደለም ታማኝነት ለማግኘት ነው ብለዋል። እኔ ጋር ታማኝነት እንደው ዛሬ እንደዚህ እንገራቸው ወንድሞች እናቶች፣ እኔ ጋር ታማኝነትን አግኝተው ገንዘብ ይሰጣሉ የተባሉትን ሰዎች ሁሉ በሙሉ አሳድመው ይዘዋቸው ጠፉ። እኔ ታቅላለህ ባለፈው ወንድምነት ነው አንዱ የነገረኝ ምንድነው ይሄ ጊፍት የሚሰጡ ሰዎችን ቁጭ ብለው ያዩና በውስጥ መስመር ያጠምዳሉ። ከዛ ኤርሚያስ ጋር እንዳደውሉለት ለምን ይቆጣቸዋል ይሰድባቸዋል ብለው አንዳንዶቹ እዚህ የተባሉ አሉ። ከጀርመን፣ ከካናዳ፣ ከአሜሪካ፣ ከአውስትራሊያ፣ ከማነው ከኮሪያ ሁሉ ጭምር ሳይቀር መብት ነው። ወንድም አለም እኔ ስንት ሰው አለ ጉሮሬ እስኪያመኝ ድረስ እዚህ ማወራው ህዝብ ማለት ነው። በእንደዚህ አይነት የክፋት ልክ እያንዳንዱን ከስሬ ማለት ነው በራሳቸው ጊዜ የሰራዊት አምላክ ቅዱስ እግዚአብሔር ጻድቅ ነህ። በራሳቸው ጊዜ እኔ ላይ አንዳች እንደዚህ የሚያሳብቡት ነገር ሳይኖራቸው አንዳንዱ ያ እባብ ሲነድፋቸው ስንቱን እኮ ጴንጤ የነደፈው ያ ወርቃማ እባብ ባለፈው የነገርኳችሁ ስንቱን ልባችሁን ጠብቁ ብዬ ብዙ ሰው ትንቢት የሚመስለው ልሳን ጨምሮ ሃሌሉያ ምናምን ነገር ብዬ እንድል ነው ብራዘር። እሱንም እላለሁ ግን ልሳኑ መቼ ጠፋና ግን ብዙዎች ልባቸው ተነደፈ። አንዳንዶቹን እየመጡ በባለፈው እኮ እኔ አዝኜብህ ምን አደረኩሽ ምን አልኩሽ? ኧረ ምንም አላልከኝም እና ስላንተ ሰምቼ ማን ምን አለሽ? እንትና የምትባለው እንደዚህ ብላለችኝ። ከዛስ እንደ በቃ እኔ ቅር አለኝ። ከዛ ጊዜ ጀምሮ በእኔ ላይ እኔ በደልኩሻለ የለም እና ግን በቃ አሁን ጌታ ቆም ብዬ ሳስበው በእውነት አንተን ያሳዘንኩ ይቅርታ። ገና እያንዳንድ ትመጣለህ፣ ባትመጣም በዛው ብን ብለህ ትጠፋለህ። የቲክቶክ የጉልት ገበያተኞች የምትሸጡት የሌላችሁ ጉልታም ጴንጤ ማለት ነው። ተጎልተ የምትውል ግን የምትሸጠው የለም፣ የምትናገረው የለም። አዳኙን አሰብክም። ኢየሱስ ማለት በጣም እዚህ ጉሮሯቸውን ይይዛቸዋል። ቸርች ግን ስትሆን ነጭ ወንበር ትሰብራለች። ሃሌሉያ ስትል ማለት ያዟት ተብለው መንፈስ ቅዱስ ወረደባት ተብሎ ትባላለች። እዚህ ግን ስትመጣ ወሬ ነው የምታወርደው። እዛ ኢየሱስ ጌታ ነው ማለት እዛ ኢየሱስ ሃሌሉያ ብላ ጮሃት የጌታ መንፈስ ከሆነ ታዲያ እዚህ መታ ለምን አዳኙን ውዴን ለምን አሰብከው? ዝርግፍ ጌጣችንን ለምን አትናገሩም? አንተ የዘላለም ስጦታ የዘላለም ሽልማት ለምን አትናገሩ? ያላለውን አለ ያለውን አላለም። እንደዚህ አይነት ሰዎች ማለት ነው። እና ተካስማላችሁ። እችን ቀን ያዟት ከፈለጋችሁ። ይኸውልህ ብራዘር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም አይደል ያለው ቅዱስ ጳውሎስ። ተካስማላችሁ ማለት ከተወሰኑ ወራቶች በኋላ አናገኛችሁም። ቲክቶክ ላይ ራሱ የምትከፍተው እና የምትሰጠው አጀንዳ ያልቅብህና ብን ብለህ ትጠፋለህ። አለቀ። አጀንዳውስ ኢየሱስ የሆነ ይቀጥላል። እዚህ ያላችሁ ወንድሞቼ እናቶቼ ፕሊዝ ከኢየሱስ ውጪ አጀንዳ ኖሮህ ዋሬርስዬ እንዳትመጣ፣ ቤኪ ወንድምነት እንዳትመጣ፣ አባ እንዳትመጣ፣ ዘሙ ወንድምነት፣ ሰናይ እንደዚህም ኮኪ እንዳትመጡ በጌታ ሆናችሁ ወንድሞቼ እናቶች። እኔም አልመጣ በኢየሱስ አጀንዳ ካልሆነ ምን አደርጋለሁ? ብራዘር ምን አደርጋለሁ? ምን ይተርፋል?
ኢየሱስ ግን አጀንዳችን ስለሆነ እግዚአብሔር የዘላለም አምላክ አሁንም ጭምርት ሰውን እያዳነ ነው። ሰው እየተጠያየቀ ነው። ውስጥ ለውስጥ ሰው እየጠየቀ ነው። አጀንዳን ወንጌል አድርግ። አጀንዳ ወንጌል ካልሆነ መጽሐፉን እኮ ይዘውትም አይመጡም፣ መጽሐፉን አይገልጡም፣ በመጽሐፉም አይነጋገሩ፣ መጽሐፉን አይሰብኩ፣ በመጽሐፉ ላይ አያስተምሩ፣ መጽሐፉን አያወሩ። ወይ ደግሞ ሌሎችን መጽሐፍቶች እንኳን እንደኛይትን ትውልድ የታሰረባቸውን ስርዓት ወይ እነሱን አያነቡ ወይ ይህንን አያነቡ። ከሁለቱም የሉ። ደግሞ በሌላ ቀን ደግሞ ገድለ ድርሳናቱን አሸናቸው አይደል ትላለች። መቼ ነው ያሸሻቸው? አንቺ እንኳን አንብበሽው አይደለም፣ እኛ አንብበን ከኛ ሰማችሁ፣ ከዛ ሲያሻችሁ ገድለ ድርሳኖት አሸኑ ይላሉ። ከዛ ደግሞ መጣው ደግሞ እኔ ደግሞ በሌላ ቀን ደግሞ ይሰርቡለ። ምን ታሸዋለሽ? ለዘመናት ሲያሽሽ የነበረ መጽሐፍ ይሄን መጽሐፍ አሸው ብሎ ለማለት ቢያንስ ውስጡ ያለውን የተጻፈው ማንበብ፣ ለማንበብ ጊዜ መውሰድ የሚያስከፍለው ዋጋ እናንተ አታውቁትም። የሚያውቅ ብቻ ያውቀዋል። የሚያውቅ ያውቀዋል። እነኚህ መጽሐፍቶች በማንበብ በእግዚአብሔር ቃል ላይ በመዘጋጀት በመጸለይ ወንድሞች አሉን እህቶች አሉ እዚህ አብረውን የሚያገለግሉ ባይዞ እዚህ ገስት ላይ የማስገባችሁ ወንድሞች እናቶቼ በጌታ ወንድሞቼ እኮ ስለሆናችሁ እህቶቼ ናችሁ ብዬ ስላመንኩ ነው የማስገባው። የእውነትም ስለሆናችሁ ማለት ነው። በእኔ የሚሰራ መንፈስ በእናንተ ውስጥ ስላለ፣ በእናንተ ውስጥ የሚሰራ መንፈስ በእኔም ላይ ስላለ፣ በአካሉ በክርስቶስ ቤተክርስቲያን ላይ ስለሚሰራ አንዱ ጌታ የሁላችን ጌታ ስለሆነ ማለት ነው። እዚህ ማንም ጌታ የለም። ማንም ዋሬርስም ኤርሚያስም ቤኪም እኩል ቁጭ ይላሉ። የት? በጉ እግር ስር አለቀ። የማዕዘኑ ራስ ክርስቶስ፣ መድኃኒታችን ክርስቶስ፣ መሪያችን ክርስቶስ፣ እረኛችን ክርስቶስ፣ አዳኛችን ክርስቶስ፣ ትምክታችን ክርስቶስ፣ የሚሰበከው ክርስቶስ፣ ዝርግፍ ጌጣችን ክርስቶስ፣ ስጦታችን ክርስቶስ፣ የሚመጣው ክርስቶስ፣ ያዳነን በቅዱስ አጠራሩ የጠራን ክርስቶስ አለቀ። እኔና ዋሬስ ቤካ ክርስቶስ ብለን ካለ ምን ያጣላናል? እኔና ዋሬስ የምንጣላው እኔ እንግዲህ ያዛ እንዳልመስል ዋሬስዬ እንግዲህ ብዙ ወደ ላይ አትበል ወይ ደግሞ እሱ አይ ኤርሚ ብትረጋጋ ይሻላል ያሁን አልበዛም እንዴ ብሎ ወደ ማለት ከመጣን እኔና እሱና እኔ ራሳችን ወደ ማለካካት ከደረስን ያኔ መውደቅ ትጀምራለህ። እኔ ደግሞ እንደዛ አላረግም። ወንድሞች እናቶች አላረግም። ምን ቦጣኝ እናረጋለሁ ወንድም ማለት ጌታ ኢየሱስ ምስክር ነው አልኳችሁ። ከቲክታክ ከዚህ ነቅዬ ፌስቡክ ቤት እንዳለ ሰው ይመጣል እዛ እንዳለ አልኩ እንዳለ በዚህ በውጭ ዓለም ላይ ያሉት ከዩቲዩብ ስመጣ ነው ወደ ቲክታክ ስመጣ ነው በሙሉ የመጡት። በካናዳ፣ በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በአረብ ሀገራት ያሉ በሙሉ ወደ ቲክቶክ የመጡት እኔ ስመጣ ነው አብዛኛው ህዝብ የመጣው። ከዚህ አሁን ወደዛ እንሂድ ከዚህ ጭቅጭቅ በየብን እንዳለ ሄዳል። ከዛ 3 ሰው ነው የሚያይህ። ማንም ኦርቶዶክስ አንተ ዞር ብሎ አይሽም። ግን እንዴት ታደርጋላችሁ ብዬ ፈጽሞ የአባቶች አምላክ ምስክር ነው። አልሄድም። ይሄ የወንጌል ስብከት የምንሰብክበት ነው። የጌታን ማዳን የምንናገርበት ነው። አጀንዳችን ኢየሱስ ይሁን። በጌታ ለለምናችሁ ችንካሩን ስበክ። ለሰው ልጆች በደልና ኃጢአት እንዴት መከራ እንደተቀበለ እሱን እንስበክ። ከዘምር ስለሱ እንዘምር። ኦኬ ከጸለይክ ጸልይ። ለምን አንጸልይም? ወንድሞች እናቶች ለምን አንጸልይም? ኦኬ ለምን አንጸልይ? አዎ እህትዬው እንዴ ሪታይ አዎ የምንቅንቅ እውነት ነው። እንዳንቺ አይነቷ በዚህ 10 እና 11 ዓመት ውስጥ ከኔ ጋር አብረው የዘለቁ ይናገሩ። የምንቅንቅ አጀንዳችን ኢየሱስ ነው። አለቅ ማሪስ ነው። ሰው አጀንዳው ሌላ ነገር ሲሆን ነው መጣላት የሚጀምረው። ጴንጤ ደግሞ ከኢየሱስ ውጪ ሌላ አጀንዳ ሲኖረው እንዴት እንደሚያስጠላብን እውነቱን ልንገርህ፣ እንዴት እንደሚያስጠላብኝ እኮ አልኩ። ከኢየሱስ ውጪ ሌላ ሳወራ እኔ ራሴ ይቀፈኛል አልኩ። ሰውነቴን የሆነ ነገር የወረረው ነገር የሆነ ባዕድ ነገር ነው ያወራሁት። ልክም ነው ደግሞ ከኢየሱስ ውጪ የሚወራ ነገር ሁሉ በሙሉ ባዕድ ነው። መንፈስን አያንጽ፣ አያጽናና። ኦኬ ጌታን ስሰብክ ግን የተጠማ ትውልድ አለ። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሃሌሉያ! አገልግሎቱ በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል።
እውነት ነው፣ ስጦታ ስለሆነ አንዳንድ ሰዎች መጣችሁ ኤርሚ እንደዚህና እንደዛ ነው ያስታውቅባል ምናምን ብላችሁ በትክክል የተናገራችሁት ብራዘር። እኔን ምንም የምታሞቀኝም የምታበርደኝም ነገር የለም። ይህንን እረኛውን ሞቀ በረደ ምን የሚያመጣው ነገር አለ? ኤርሚያስ ምናምን ብሎ ምን የሚፈይደው ነገር አለ? ወንድሞቼ ናቶቼ፣ ምንም። አዳኙ የእግዚአብሔር ልጅ ነው። በዚህ የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ሰናይ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። ዋሬስ በሚባል የሸክላ ዕቃ ውስጥ ግን የከበረ መዝገብ አለ። በቃ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው፣ ማንም በሚያባብል ቃል አያስታችሁ ተብሎ እንደተባለ እንሰብካለን። በቃ ማዳኑን፣ ጌትነቱን፣ ቸርነቱን፣ አባትነቱን፣ ርኅራኄውን፣ የቸርነቱን ብዛት፣ መምጣቱን፣ ዳግም ምጽአቱን ይህን እንሰብካለን፣ ይህን እናገራለን። ለዚህ እውነት እንዘምራለን፣ ለዚህ እውነት እልል እንላለን፣ ለዚህ እውነት እንኖራለን። እግዚአብሔርን በሚፈራ ጌታን በሚያከብር ሕይወት እንመላለሳለን። በቅድስናና በጽድቅ ራስን በንጽህና በመጠበቅ ያለ ነቀፋ ቅድስና ማነው ነቀፋ በሌለበት ኖሮ ያለ ነቀፋ እየተመላለሰን የጌታን መገለጥ እንጠባበቃለን። ኦኬ፣ የተዘጋጀን ሆነን እንጠባበቃለን። ወንድሞች እናቶች፣ ኦኬ፣ የተዘጋጀን ሆነን እንጠብቃለን። ኦኬ፣ ከሚነጠቁቱ መካከል እንድትሆን ዝግጅት ያስፈልጋል ማለት ነው። ራስን በንጽህና ከነገረኞች ከተንከለኞች ጉባኤ ተለዩ። እዚህ ራሱ እንደዛ ከሆንኩ ቀጥታ አሁን ወደ 300 ምናምን ነገር 400 የሚሆን ሰው አንፎሎ አድርጎ ወጥቶ ነበር። ተመልሶ ደግሞ መጣ። እባካችሁ አሁንም ልለምናችሁ በሳምንት ውስጥ ሁለቴ የኔን ፔጅ አንዴ ፎሎ አንዴ አንፎሎ በማለት አትቸገሩ። አሁን ባለፈው እያየሁት ነበረ ወደ 400 ሰው አንፎሎ አንስቶ ነበር። ይሄ ቴንኪው በእውነት እግዚአብሔር ገላገለኝ ብዬ ስል ተመልሰው ደግሞ 400 ሰው እንደገና ደግሞ ፎሎ አድርጓል። አዲስ ይሁኑ ነሳዩ ግን አላውቅም። ግን አንዳንዶቹ ሳያቸው እነኛው ናቸው ተመልሰው ደግሞ አንፎሎ ያደረጉት ፎሎ አድርገዋል። ለምን አበሳሽን ጠብሳለሽ እህቴ? ውልቅ ነው ማለት ያለብሽ። ይህን ቤት ትተሽ ውልቅ ላለመመለስ ምንድነው ሰው ገጠር ወደ ተወለድክበት ሀገር ላለመመለስ የምትፈልግ ከሆነ ይባላል በረኝነት ድሮ እንትን ስንል ድንጋይ እንደዚህ አድርገህ ወርውረህ ወደ ወንዙ ጣለውና ከዛ ሄድግና ድጋሚ ምልስ ብለህ አታየውም ምናምን ነገር የሚባል ነገር በረኝ እኔ እንግዲህ ገጠር ባል ሀገር ስለሆንኩኝ የረኝነቱ ነው የማወራው። እና ሰው ድንጋይ ወርውሮ ከሄደ በቃ አይመለስም ይላሉ። እና ድንጋይ ምን የምትወረውሩትን ወርውራችሁ ጥርግ ብለህ ነው መሄድ ያለበት። እዚህ ኖረህ ምንም አጠቅምም። ኢየሱስ አጀንዳ አይደለም። ኢየሱስ አጀንዳቸው የሆኑ ወንድሞቼ እዚህ ያገልግሉ፣ እዚህ ይቀመጡ፣ እዚህ እናገልግል። ቴንኪው። ጌታ ኢየሱስ ለዘላለም ስሙ የተባረከ ይሁን። እንኳን ደህና መጣችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም። ዛሬም የቸርነትና የምሕረቱ ብዛት በስቶልን እዚህ ላይ ደርሰናል። ጌታን እናገለግላለን። እግዚአብሔር ይወደናል። የወደቁ ይነሳሉ። በእውነት እግዚአብሔር የወደቁትን ያነሳል። ትልቅ ስራ አለ። ዝም ብሎ ለማለት አይደለም ወንድሞቼ ናቶቼ፣ ትልቅ ስራ አለ። በውስጥ እየተሰራ ያለውን ስራ ብታዩ ይሄ አገልግሎት ወደ ዩቲዩብ ሄዶ ሰው በየቤት ውስጥ ምን እያደረገ ምን እየተነጋገረ እንዳለ ብታውቁ፣ ብራዘር ዝም ብለህ ቀኝን ትሰጠኝ ነበር፣ እኔም ቀኝን ሰጠ ነበር። አዎ በጣም ምን አሉኝ። እኔ እንግዲህ ብዙ ሰው እንደዚህ ብሎ መናገር በጣም ይከብዳል። በዚህ በሶሻል ሚዲያ ታሪክ ውስጥ ከመጣው ጊዜ ጀምሮ ያ እንደው በትንሹ ካላጋነንኩት ከ10,000 በላይ የስልክ ጥሪዎች በእነዚህ ዓመታቶች ውስጥ መጥተዋል። በአመት እንደው 1,000 ብዬ ነው ያው በአመት አሳንሼው ነው። በአመት 1,000 ሰው በአመት አሳንሼ በዚህ 10 ዓመት ውስጥ ምናምን ነገር ወደ 10,000 ስልኮች። ከዛ ውስጥ በጣም የሚገርመኝ አሳንሼ የነገርኳችሁ ልብ በሉ፣ በጣም ትንሿን የነገርኳችሁ። ብዙ ኮሜንት የሚሰጡኝ ሰዎች አሉ። በተለይ አንድ ወንድ ልጅ ወንድም ነው፣ ኦርቶዶክሳዊ ወንድም ነው። ከአዲስ አበባ በአንድ ወቅት ላይ ደወለልኝ። ስልኬን የት አገኘው ብዬ ስል ሰዎች ጠይቄ ነው የደወልኩልህ። እኔ ምልህ አለኝ። አቤት አልኩት። እኔ የኦርቶዶክስ እምነት ተከታይ ነኝ፣ እውነቱን ልንገርህ አለኝ። እሺ አልኩት እና እንደዚህ ጠዋት እንደዚህ የኔ ጋር ምሽት ነው እንደዚህ በምገባ ሳለ ኢትዮጵያ ጠዋት አለን። ጠዋት ላይ እንደ ድንገት አያለሁ እና አገባለሁ። ቁጭ ላለው ልሰማህ። ቁጭ ካልኩኝ
አንተ ሳትጨርስ አልወጣም እና ምንድነው አለ ምኑ ብያልኩት በቃ አለማቋረጥ ነው ማቋረጥ አልችልም አለማቋረጥ አይሆንልኝም እሰማሃለሁ አለኝ ቁጭ ካልኩ ሳልጨርስ አልወጣም አለ እና በጣም ብዙ ጊዜ ሰምቻለሁ በጣም ብዙ ጊዜዎች ስታለቀስ ያለቀስኩበት ጊዜ አለ ስትስቅ የሳቅኩበት ጊዜ አለ ስትናደድ ምን ሆኖ ነው የሚናደደው ምናም ነገር ብያልኩበት ጊዜ አለ እምታወራቸውን ጽፍና ይዝ ነበር ከዛ ሄጄ የኛ መጽሐፍቶች የተባሉትን አንዳንዶቹን ለማረጋገጥ ሞክሬያለሁ ቤታችን ውስጥ ያሉትን ለጊዜው ያገኘኋቸውን አብዛኞቹ ግን መጽሐፍቶች እንኳን ላገኛቸው አይደለም በስም ደረጃ አላቃቸውም ግን ስጠቅስ ያየው ነበር እና እኔ አሁን በቃ እንደዚህ እየታገልኩ መኖር አልፈልግም ጌታን መቀበል ፈልጋለሁ አለኝ አሮን ከዛሬ 2 ዓመት በፊት አካባቢ ላይ ነው ያወራኝ ይሄ ሰው እዚህም ሊኖር ይችላል አንዱ ልክ እንደዚህ ጫት ቤት እየቃመ ገባ እንደምታስታውሱ ከሆነ አይዶን የዛን ጊዜ ሪታይ በደም ታስታውሱ ከሆነ አንድ የልግሞጥ ሞጣው ጫቱን አለ ቪዲዮ ከፍቶ ነበር ችግር የለም ከፈለክ እንደዛው ጫቱን እየበላ መጠየቅ ትችላለህ ጥያቄ አለን አለ አብረው ተሰብስበው እየቃሙ ማለት ነው አይ ይደብረኛል ሄጄ ተጣጥቤው ልምጣ ብሎ ሄዶ ተጣጥቦ መጥቶ ጥያቄ ጠየቀ ነበርሽ አይደል አዲስ ፍጥረት ነበርኩ ወይ ነበርሽ ሪታይ ታስታውሳላችሁ አይደል አዎ ጫት እየቃሙ አብረው ተሰብስበው ወንድሞቼ ስለዚህ ሰው ገድልና ዝና አላወራ አይደለም ምንም ገድል ምንም ዝናም የለው ኦኬ ባለ ገድሉ ባለ ዝናው ኢየሱስ ነው ነበር አብርሽ ታስታውሳለህ ከአውስትራሊያ ቴንክ ዩ ወንድምነት ስላየው በጣም ደስ ብሎኛል ኤኒዌይ ጫት እየቃመ ነበር ማለት ነው ጌታን ተቀበለ ያ ወንድም ወንድሞች ናቶች ስንቱ እኮ ነው ስንቱ ቤት እኮ ነው እግዚአብሔር አንኳኩቶት የገባው ኤርትራውያን ኢትዮጵያውያን ወታደሮች የሰላም አስከባሪ በዳርፉል በሶማሌ ሞቃዲሾ ጅቡቲ አንድ ሰው ከማነው ከላቲን አሜሪካ ማነው ከአሜሪካ አጠገብ ያለ የዚህ ቆሻሻ ነገሩ የሚያጨሱበት ሀገር ነው ተብሎ ይባላል እሱ ሀገር እንደው ቶሎ አይመጣል ማነው ሜክሲኮ ከሜክሲኮ አንድ አበሻ ደወለ እስከዛሬ ድረስ ስልክ ያልተደወለልኝ እነኚህ አርጀንቲና ሜክሲኮ እንደምንልክ ነው ከአርጀንቲና ከፔሩ ከፓራጓይ ምናምን ነገር የሚባሉ እንደ ላቲን ውስጥ ካሉት አገሮች ነው ስልክ ያልተደወለልኝ እነ ኮሎምቢያ ምናምን ነገር የሚባሉ እንደውም አይ ቲንክ አርጀንቲና ቦነስ አይረስ ነው የሚባለው አንድ እዚያ ያለ አንድ ወንድሜ ስሙን ምናልባት ኢምሬት ላይ ይሰራል ኢምሬት ላይ የሚሰራ ወንድም ነው እዚህ ይኖራል ተባረክ ወንድምነት እዚህ ሀገር ሲመጣ ሽቶ ገዝቶልኝ መጣ እንዴት የተባረከ ወንድም ነው እዚህ ሀገር ሲመጣ የታለ ገዝቶልኝ መጣ ሽቶ ለኔም ለሚስትም ሽቶ ገዝቶልን መጣ ተባረክ ወንድምነት ወዳለው እንደናንተ አይነት ቅን ወንድሞች ኢምሬት ፍላይት ላይ የሚሰራው በጣም በትልቅ ቦታ ላይ ይሄን ሽቶ ገዝቶልኝ ይዞልኝ መጣ ለሚስቴም ለኔም እንዴት አይነት ወንድምና ሲያይ በቃ ፊቱ ላይ በቃ ያስታውቅበታልና እሱ በነበረበት ሆቴል ላይ እዚህ ሀገር መጥቶ እና መጣ ነበር አለ እዚህ ሀገር ይስራው ስንት ጊዜ አለ ግን እኔ እዚህ ሀገር እንዳለ አላውቅም ነበር አለ እና አይ ላቭ ዩ ወዳለ ወንድምነት ብዙዎች አሉና የዛን ጊዜ አይ ቲንክ ቦነስ አይረስ ነው ምናምን ነገር የሚባል ሀገር ላይ የሚሰራ ሰው እዛ ሆኖ ደውሎ አግኝቶኛል ከዛ ውጪ አውስትራሊያ ሙሉ በሙሉ ማለት ይችላል ፊሊፒንስ ጃፓን ኮሪያ ቪየትናም ቻይና ህንድ ታይዋን ከዚህ ፓሲፊክ ላይ ካሉቱ ማለት ነው አረብ ሀገራት አፍሪካ ራሽያ አውሮፓ ሙሉ በሙሉ እነ ዴንማርክ ኖርዌይ ስዊድን ምናምን ነገር በሙሉ
እኔ እስከ ማነው አየርላንድ ድረስ ማለት ነው። አየርላንድ ማነው አይስላንድ ነች አየርላንድ የምትባለው 2 ሜዲካል ዶክተሮች ጌታን በአንድ ቀን የተቀበሉት። በአንድ ቀን እኮ አልኩ። ኢየሱስ ወንዱ፣ ኢየሱስ ጀግናው፣ ኢየሱስ የይሁዳ አንበሳ ሲማርክ በአንድ ቀን ስብከት አልኩ። አየርላንድ ነው የምትባለው አይደል? እንደውም አሜሪካ አሁን ወስዳታለሁ ምናምን ነገር እያለች የዴንማርክ ግዛት ነች ምናምን ነገር የምትባለው ልክ ነኝ አይደል ወገኖች? አየርላንድ ከእንግሊዝ በላይ ናት። ወደ ሰሜኑ ንፍቅ አካባቢ ላይ ያለችው ግሪንላንድ ነው። ይሄኛው ሌላ ነው። ግሪንላንድ ነው ያኛው። ኦኬ አየርላንድ የሚባል ሀገር ነው ያሉኝ በወቅቱ ማለት ነው። እንግሊዝ ውስጥ ይሆናቸው እነኚህ ላንድ ያሉባቸው ሀገሮች አይስላንድ፣ ግሪንላንድ፣ ፊንላንድ ምናምን ነገር ይምታቱብኛል። ብቻ ስዊዘርላንድ ላንድ ያላቸው ሀገሮች ይምታቱብኛል። ኤኒዌይ ምን ልላችሁ ነው ወንድሞች እናቶች፣ በእውነት ውጡ እንጂ እግዚአብሔር ጠርቶ ውጣ እንጂ የትኛውን ቦታ ላይ በልብ ቅንነት ጌታ ልኮህ ካገለገልክ አትጠራጠር፣ እግዚአብሔር አምላክ የምድሩን ፊት ይሰጣል። ክፋት፣ ተንኮል፣ ምቀኝነት ይዛ ግን ከሆነ ግን እግዚአብሔር በሚሰማ ሰው ፊት ነው ሞገስ የሚያሰጣ። ታውቃላችሁ፣ የወንጌል አማኞች ተደራጅተውብኝ ሰው እንዳይሰማው እናድርገው ብለው ኃይለኛ ምክክር እየመከሩ እየሰሩብኝ እንዳለ የወንጌል አማኞች ሰሜን ጠርቶ እኮ ነው ሳሙኤል በላይነህ የሚባለው አከርካሪውን ሰብረነዋል ማንም እንዳይመጣ እኮ ብሎ ያለው ታውቃላችሁ ወንድሞች እናቶች። ሳሚዬ ምንድን ነው ብዬ አልኩት እኮ ታውቃለህ። እንዴት ሰው ወንድሙን በቅንነት ሊያገለግል የወጣውን ሰው ላይቭ አደባባይ ላይ ፎቶን አሳይቻችኋለሁ። ፊቱ ላይ የነበረው ቃየላዊነት ማለት ነው፣ ነፍሰ ገዳይነት ካልሆነ በስተቀር እኔ መንፈሳዊ ሰው ነኝ ብራዘር። እኔ ጋር መጣ አታምታታም ነው ብዬ የምልህ። አታምታታም። ቃየላዊነት ፊት ላይ ከተነበበ ቤካ፣ ሰናዩን፣ ኤርሚያስ ማንም ይሁን ማንም አናምታታም። እንዴት በዚህ ነው ያልክ ትናገራለህ? ማንም እንዳይሰማው አከርካሪውን ሰብረነዋል አለ። ዋት? አዎ አለ። ቪዲዮ አለ እጄ ላይ። ፊቱ ላይ ይታየው የነበረው በቀል ምንም ሊዋሻ ይችላል። እሱ ቪዲዮ ላይ ወጥቶ እንደዚህ እኔ አሁን እንደማወራው እንደዚህ እያወራ ከተናገረ እኔ ፎቶውን አታሳይ አትበለኝ። ስክሪንሾት አድርጌ ስለማንም ሰው ስትናገር የፊትህ ክፋትም ይሁን ብርሃን ይገለጣል ማለት ነው። ስለ ሰው እንደዚህ ይናገራል ወንድሞች ናቶች። ይህና ለካ ውስጣቸው ጥላቻ አርግዞ ነው። ለዚህ ነው አየህ ሲከፍት፣ እስቲ አሁን ብቻውን ሄዶ ይክፈት። ክፋት ወንድሞች ናቶች በዚህ ነው ያልክ። እግዚአብሔር ምሕረት ያርግለት። አንተ ከወንድሞቼ ጋር በብዙ ሀሳብ ላልግባባ እችላለሁ እንጂ በጌታ የሆነ ወንድሜን እንደዚህ ተከታትዬ በክርስቶስ ነኝ ብለህ ካልከኝ እኮ የልብ ምቴ ሁሉ ይጨምራል። ኢየሱስን እወደዋለሁ ብራዘር፣ ኢየሱስን እወደዋለሁ። ዝም ብሎ ንግግር እንዳይመስልህ። እንደሚወደኝ ስለማቅ እሱ የወደዳቸውን ደግሞ በጣም ነው የምጠነቀቀው። ግን በዚህ ነው ያልክ ብራዘር። መጥተህ አከርካሪውን ሰብራና ተደራይተው በቲክታክ በቴሌግራም ውስጥ ለውስጥ እየዶለቱ አንዳንዶቹ ብለው እኔ እሱ ቤት አንገባ ይላሉ። ገባ አልገባ ምን አንተ ስለገባ የሚመጣ ሰው የለም፣ እናንተ ስላልገባችሁ የሚቀር ሰው የለም። ማናችሁም እውነቱን ልንገራችሁ፣ እንደውም በዚህ ልክ እኔ ተናግሬ አላውቅም። ምሕረት አድርግልኝ ጌታዬ፣ እናንተ ምሕረት አድርጉልኝ ወንድሞች ናቶች። ማናችሁም ክፈቱ። ለብቻ በተናጠል ብትከፍት የኤርሚያስ አበበን ያህል አትሰማም። ፋክት። ተላላጥ፣ ተገባበጥ። በእውቀት የምትበልጡ በጣም ብዙዎች አላችሁ፣ በጣም ብዙዎች የተማራችሁ ማለት ነው። ብጠጋችሁ ልትጠቅሙ የሚችሉ ብትጠጉኝም ልትጠቅሙን የሚችሉ ወንድሞች ማለት ነው። እኛ እሱ ቤት አንገባም ማለት ሶ ለምን ትገባለህ? ክፋት ይዘህ ማለት ነው። ክፋት ይዘህ ለምን ትገባለህ ብራዘር? እኔ የለየልኝ ቆንጅዬ ካሪዝማቲክ ነኝ። ኦኬ፣ እዚህ ያወራኸኝ እዚህ የምሰማው የአባቴ ድምፅ አለ። የስ አይ ኖ አልልም፣ ሁሉንም አልልም። እዚህ ምሰማዋል። አንተ እዚህ ስትቀጥፍ ባለ ነው ቁጭ ብለህ
ስታወራ ስትቀላምድ ግሪኩ ብራይስቱ ለስትል ኖ ኦኬ የሰውን ሁሉ ልብ የሚያውቅ እግዚአብሔር የገለጠልኝን ያህል አነባለሁ። ከዛስ እታይ ትወርድና ታብ ኮፒ ሊንክ ሼር እያደረግ ንስሐ ትገባለህ፣ ልብን ታስተካክላለህ። ቀና ስትሆን ትሁት ስትሆን በወንድሞች ላይ ክፋትን ማታሼር ስትሆን ያኔ መተህ ታገለግላለህ ማለት ነው። ካልሆነም ታደርጋለህ ምንም እና ለካየ አወጣው ማለት ነው። ሳሙኤል በላይነህ ና አወጣው። እኔ ጋር ድብብቆሽ የሚባል የለም። ቤቱ ተናገር፣ እውነቱን ነው። ተናጋሪው እግዚአብሔር ምሕረት የበዛለት ይሄ እረኛ ነው ኤርሚያስ። አታምታታም፣ እኔም አላምታታም። ለካ ህዝብ እንዳይሰማ የነበረ ስታረጉ የነበራችሁ ስዶሉት የነበራችሁት እኔን ህዝብ እንዳይሰማኝ አድርገህ አንተ እኮ አልተሰማህም። ዝምብህን እሺ ብለህ የቴዎሎጂ ተማሪ አስተማሪ ነህ። ዝምብህን እሺ እያልክ ነው የምትውለው። ዝምብህን እሺ እያልክ አይ ነው በደንብ ለምጠራው ስሜን ጠርቶን የተናገረው እህትዬ ቂም ይዤ አይደለም፣ ክፋታቸውን እንድታውቁ ማለት ነው። በዚህ ነው ያልክ ተደራይተው የቴዎሎጂ መምህር የቴዎሎጂ አስተማሪ ነው። ነቢይ ዘነበ ጋ ነው ያለው ሀሎት ቤተክርስቲያን ደጋግሜያቸዋለሁ። ያኔም ከና ማንሻሎም ጋር በተጣላን ሰዓት ላይ እንዴት አድርጎ ስሜን ሲያበሻቅጥ እንደነበረ በሐሰት ይሄው ሰውዬ ማለት ነው ሲያደርግ የነበረው ቪዲዮ አለ ከነ መረጃው። መርዶ ላርዳህ አንተም ይሁን ለሌሎቹ ከአማን ሻሎም ጋር ነው ታርቅ ያለው። አሁን በካልቪን ትምህርት ጉዳይ አይደለም አማን ያውቃል። ኦኬ በሌላውስ ጉዳይ በተበዳደልንበት ተባብለንበት ይቅርታ ተባብለናል ከአማንዬ ጋር። አየህ ወንድምህ እንደዚህ ገንዘብ ታረጋለህ ማለት ነው። እንደ ቤት ተከፈተ ቃለ ሕይወት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁኝ። ይሄው ደግሞዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ፣ ስናገር በአገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አይ ህዝብ ካስበሉ በኋላ አይደለም መግለጫ ማውጣት። ይሄ እኮ ለክርስቶስ ቤተክርስቲያን እኮ ገዶይ ነው። በእነ እስራኤል ዳንሳ ጥርቅ ተደርጎ ህዝቡ ከተወሰደ በኋላ ቃለ ሕይወት ወጣ መግለጫ ብሰጥ ማላገጫ ነው ብዬ የምለው። ማላገጫ ምንም አታመጡ። ማላገጫ ነው ብዬ የምለው። በእነ እስራኤል ዳንሳ፣ በእነ እዩ ጩፋ፣ በሌሎቹ በእነ ማን ይሄ ሰውዬ ደግሞ ማን ነው አንድ አላለ ጭሮ ነው ማን ጭሮ ይብላና የጌታን ስም የሚያሰድብ የኤቲኤም ካርድ ይዛችሁ ነው ምናምን ነገር ብሎ በእነሱ ሁሉ ህዝብ ከተበላ በኋላ ወጣቱ ከተበላ በኋላ ኦኬ ሄዱ እስቲ አሁን በቃለ ሕይወትም በእነዚህ ቀደምት በተባሉት ቤተክርስቲያን ወጣቱ ይገኛል እንዴ? የለም። ቢኖሩም ጥቂቶች ናቸው። የት ሄዱ? ነቢያቱ የተባሉት ወሰዷቸው። እኛ ፌስቡክ እና ዩቲዩብ ላይ ስንጮህ እነ እስራኤል ዳንሳ ሐሰተኞች ናቸው እያልን አሜሪካ፣ ካናዳ ተከታትዬ እየጮኩኝ ሳስጥል ለጥ ብለዋል። አሁን መሰዊያ እንጠብቃለን አሉ። ህዝብ አይጠብቁም። እንትን ጣውላ ሊጠብቅ ማለት መሰዊያ ብሎ የሚሉት እንጨት መሰዊያ አንጠብ የመሰዊያ መጠበቅ ምናምን ነገር ብሎ ይለኛል። የእግዚአብሔርን ህዝብ አስበልተዋል በሐሰተኛ ነቢያት። በነ ዘላለም ጌታቸው ትምህርት ተበልተዋል። ሰው መንፈስ ነው ብሎ የሚለው በነ ኃይሉ ዮሐንስ ትምህርት እንክት አድርገው አስበልተውታል ወጣቱን። ስለዚህ አዎ ብያለሁ። ለሚጠይቁኝ ሁሉ መልስ አለኝ አልኩ። የልዑል እግዚአብሔር ባሪያ ኦኬ። አስበልተዋል ህዝቡን በሐሰተኛ ነቢያት፣ በዘይት ሻጮች፣ በራፊ ጫርቆች ሻጮች አስበልተው ካበቁ በኋላ መግለጫ ቢሰጡ ይስጡ፣ መብታቸው ነው። እኔ እነሱን አላዛቸውም። በእድሜም ትልልቆች ናቸው፣ በአገልግሎትም ይቀድሙኛል። ኦኬ እና ምን አለ ይሄው እንትምቶ እንዴት ቤተክርስቲያንን በዚህ ያህል ልክ ይናገራል? ብራዘር ኦርቶዶክስን ተናግሬ ነው የመጣሁት። አቤት ያንተ መካነ ኢየሱስ፣ ያንተ ቃለ ሕይወት፣ ያንተ ሙሉ ወንጌል፣ ያንተ ጉባኤ እግዚአብሔር፣ ያንተ ህይወት ብርሃን፣ ያንተ ዋቴቨር ማንም ሁን ማለት ማንም ሁን ከእግዚአብሔር ቃል እውነት የወጣ ነገር የምታደርግ ከሆነ ማንም አልናገር። አንተም ትናገረኛለህ፣ እኔም እናገራለሁ። ስናገር ግን እንደ እግዚአብሔር ቃል መናገር አለብን ነው። ኦኬ ህዝብ አስበልተ ካበቃ በኋላ መግለጫ መስጠት ባልተሰጠ ብዬ ባልልም ግን ጅብ ካለፈው ውሻ ጮኸ። ደውሉ ኢትዮጵያ ወንድሞቼ እናቶቼ ደውሉ። ወጣት ስለሄደባቸው ነው። ተተኪ ትውልድ ወጣቱን ቸርች ሲጠሩት አልመጣ አለ።
ተተኪ ትውልድ ቸርች ውስጥ እየጠፋ ነው ማለት ነው። ወጣቶቻችን በሰንዴ ስኩል ዘኪዮስ አጭር ሰው ነበር ምናምን ነገር ብለህ አስተምረህ ከዛ ደግሞ ከፍ ሲል ደግሞ የጌታ ነገር እናገረዋለን። ከዛ ሲያድጉስ ተታወጡ። ሂዳውን ወጣቶቹ ጋር እስራኤል ዳንሳ ወጣቱን ቢጠራ የሚመጣውና ቃለ ሕይወት ወጣቱን ቢጠራ የሚመጣው ህዝብ አንድ አይደለም፣ እኩል አይደለም። ማጋ ይሄዳል ህዝቡ ማጋ ይሄዳል። ለራሳችሁ ጻፉት ወንድሞች እናቶች፣ ማጋ ይሄዳል ራሱ እስራኤል ዳንሳ የቃለ ሕይወት አባል አይደል እንዴ? እና እየተሰምቶኝ ነው እንጂ ቃለ ሕይወት ቤተክርስቲያን አይደለችም። በጣም ህዝብ አስበልተው ግን በጣም ያሳዝነኛል። ህዝብ አስበልቶ መግለጫ በመስጠት ማጋ ነው የሚሄዱት። እስኪ እውነቱን ነጋገር። የማን ቴሌቪዥን ነው የሚያዩት ልጆቻችሁ በቤት? እውነቱን እንነጋገር ከተባለ አንድ የቃለ ሕይወት ቤተክርስቲያን አገልጋይ ሲያስተምር ከሚሰማና እስራኤል እዩ ጭፋ ሲያስተምር ማንን ነው የሚሰማው ህዝቡ? እውነቱን ተናገሩ ወንድሞች እናቶቼ። አንድ የመካነ ኢየሱስ ቄስና ዮናታን ቢያስተምር ማን ነው የሚሰማው ህዝቡ? ማን ነው የሚሰማው? ማንን ነው የሚሰማው? እዩ ጩፋን ነው የሚሰማው። ማን ነው የሚሰማው? ዮኒ ነው የሚሰማው። አዎ አለቅ። ስለዚህ ወጣት ሲሄድባቸው ተተኪ ትውልድ ሲቀርባቸው ምን ቤቱን ማናውቀው መስሏቸው ነው አሉ ነው ወንድሞች እዛው። እና በዚህ ነው ልክ ክፋትን ተደራጅታችሁ አትበሉ ወንድሞች እናቶቼ። በተለይ እኔ የጠቀመኝ ልንገራችሁ። ማለት እግዚአብሔር እንደዚህ አድርጎ ነው ሰውን ልብን የሚሰራው። እናንተ እኔን አታውቁም፣ ግን ደግሞ የምንታወቀውን ያህል እንታወቃለን። ግን በጌታ ልለምናችሁ እውቀቱም ይቅርብኝ፣ ምኑም ነገር ይቅርብኝ፣ ቅንነት ከልብህ እንዳይወስድ። እዚህ ተንኮል ይዘህ መተህ እዚህ በልብ ማለት ተንኮል ይዘህ እሰብካለሁ ብለህ ብትል ጌታ ኢየሱስ ምስክር ነው፣ በሚሰማ ሰው ፊት ሞገስ ታጣለህ። እግዚአብሔር አብሮ አይቆምም። ድምፅ ለራስ ያቃጭልብሃል ተመልሶ። ቅንነት የለህም። ክፋት አመፅን ተሞልተ ነው። እሱን እግዚአብሔር አይፈልገውም። ቅኖች ሆነን ግን አንድ ቃል የዮሐንስ 3:16 ብቻ እዚህ ቅን ሆነህ ከክፋት ርቀህ መተህ ብትናገር ጌታ ኢየሱስ ምስክር ነው፣ ምድር እንዲሰማህ ነው የሚያደርገው እግዚአብሔር። ያ የእግዚአብሔር ድምፅ ያ የእግዚአብሔር ቃል ከተማይቱን የሚጠራ ነው የሚሆነው። ምን እኮ አላልክም። ዮሐንስ 3:16 ኢየሱስ ለሰው ልጆች በደልና ኃጢአት ሞቷል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ የሚለው ማለት ነው። ቅን ሆነ እሷን ጥቅስ ብቻ መተህ በየቀኑ ብታወራ እመነኝ አልኩ እግዚአብሔር የህዝብን ጎርፍ ነው የሚጠራው በዛች ቃል። ከልብ ቅንነት ከልብ የዋህነት የሚወጣ እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ተንኮለኛ ስትሆን ትላላጣለህ፣ ትገባበጣለህ፣ ምን ትላለህ። ህዝብ ብዙ ሰው በሰው መሰማት ይፈልጋል። እውነቱን እንገራችሁ በጣም ብዙ ሰው አይ ዶንት ኖ ለምን እንደምትፈልጉት አይ ዶንት ኖ። በጣም ብዙ ሰው በሰው ዘንድ መሰማት መታወቅ ይፈልጋል እና የማያደርገው የማይቆፍረው ነገር የለም። ይዞት የማይገባው ሰው የለም። አብይ ብሎ ፎቶን ዘቅዝቆ እንትና ጁዋር ምናምን ነገር ብሎ ፎቶን ዘቅዝቆ ኤርሚያስ እንትና ደግሞ ማነው ቦጋለና አየለች ምናምን ነገር ፎቶ ዘቅዝቆ በዛ ብሎ በዚህ ብሎ በቃ እነዛን ሰዎች ምን አለ የተወሰነ ጊዜ ሰዎች ሄደው ያዩሃል። ከዛስ በኋላ ዝምባም ሆነህ ዓለም አደባባይ ላይ የሰራዊት ጌታ እግዚአብሔር ሞገስ አሳጥቶ የራስ ንግግር ለራስ እንጨት ብሎህ ስትወጣም ጸልያ አትወጣም፣ ጸልያ አትገባም፣ ስትወጣም አመስግን አትወጣም። የነፍሳት ጥሪ አታረግ፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አትሰብክ፣ የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አታደርግ። በሰማይ በእግዚአብሔር ዘንድ ስትሄድ ምን ይሆን ሰይ ጎሽ ሰይ የኔ አንበሳ እንዲህ ነው እንጂ ሌላው ፓስተሮችና ሌሎች ቁጭ ሲሉ አንተ በጣም የብዙ ሰዎችን ፎቶ ለጣጥፈ ስትገባ አቀ ነበረ። በእውነት ቅዱስ ሚካኤል ለዚህ ሰው ሸልሞልኝ የሆነ አክሊል ጫንለት ብሎ ኢየሱስ ሰማይ የሚልህ ይመስላል ብራዘር።
ስለ ስሙ ከመሰከርክለት በአባቱ ፊት ይመሰክርልሃል። ክፋት ጸንሰው ኃጢአትን ከልባቸው ጸንሰው የሚያወጡ ኃጢአትን ያረገዙ በእግዚአብሔር ቃል ኃጢአትን አፖርሽን እናደርግልሃለና። አዎ የእምነት ሰይፍ ነውና። ክፋት ወንድሞች እናቶች ፕሊስ ራቁ ከክፋት። በመንፈሳዊ አይን ደግሞ ስታይ በደንብ ያስታውቃሉ ክፋትን ያደረገው ሰዎች። አንዳንዶቹ አያስታውቁም። አንዳንዶቹ በጣም እንደኔ አይነቱ በጣም ሞኝ ብዙዎቹ አያውቃቸው። እሺ ዘሙዬ እኔ እኮ ሳይሽ ውስጤ ግልብጥብጥ ይልብኛል ምናምን ነገር የለን። ምን ይገለባበጥብሃል? በምን ምክንያት የተገለባበጠብህ? ቤኪዬ ቤካ ወንድምነት ደግሞ እኮ ሲሉ በኢየሱስ ክርስቶስ ኧረ በጌታ በቃ ፍቅር ነው። እነኚህ ሰዎች በአካል ቢያገኙህ እዚህም ይስሙሃል፣ እዚህም ይስሙሃል፣ እዚህም ይስሙሃል፣ አንገት ስር ትከሻህም ይስሙሃል፣ ግንባርህም ላይ ይስሙሃል። ሴቶች ከሆኑ በለስ ከቀናቸው እዚህም ሊስሙሽ ይችላሉ። በቃ ፍቅር ነው። በለስ ከቀናቸው ነገሩን አይተው ግራ ቀኝ አይተው ብለው ሊሉሽ ይችላሉ። ፍቅር ይሄ ሻላ መንፈስ ይባላል። በተቀደሰ አሳሳም ተሳሳሙ ነው የተባለው። የተቀደሰ አሳሳም በቃ እዚህ ጉንጭ ከሳም ወይ ትከሻ ከሳም በቂ። አንተ የሰውነት ክፍሉን ሁሉ በሙሉ ልሳም አትችልም። እዛ ሄደህ የኪዳነ ምሕረትን ታቦት ሳም እንጂ አንተ እሱም መምሬን ትራ ከፈቀዱልህ ማለት ነው። እያገላበት ከዛ የምትስመው ካለ ማለት ነው። ወይ ሚስት አግባና ተሳሳሙ። ኤርሚ ሲስም እኮ እሱ በጣም እኮ ፍቅር ነው ምናምን ነገር ይላሉ። እንዴ ታይ እንጂ ታለም ታይ። የሳመ ሰው ሁሉ ፍቅር አይደለም። ሁሌ እናገራለሁ። ትንቢተ ኤርምያስ መጽሐፍ ምዕራፍ 9 ላይ በቃ ሲናገሩ ሲስሙ በቃ በስማ እና እንደዚህ ሲያቅፉ እንደዚህ ጭምቅ ቀርቦ ነው የሚያቅፍ። በቃ ከልቡ ነው ምናምን ነገር ብለው ይላሉ። ኦኬ እንደዚህ ከልባቸው እንደዚህ አቅፈው የሚስሙ ሁሉ ጠርጥር እያልኩ አይደለም። በሽታ ያልተፈወሰ ምርኮ ያልተመለሰም ብላችሁ ምትሉ ወንድሞቼ እናቶቼ በጌታ ልንገራችሁ፣ በጌታ ልንገራችሁ። እሺ እኔ እግዚአብሔርን እፈራለሁ ወንድሞቼ እናቶቼ። በቃ ካልተመቸኝ ቤካ ወንድምነት እኔ በፍጹም አካሄዳ አልተመቸኝም። ወይ ወንድምነት ሰናይ በፍጹም አካሄዳ አልተመቸኝም። ዘሙ እኔ በፍጹም የምትዩ ነገር ብዙም ስለማይመቸኝ ስለማይጠመኝ በቃ እዚህ ጋር ብናቆም ይሻላል። በቃ እንደዚህ እኮ ጥሩ እኮ ነው። ተው በጌታ እሺ። የእግዚአብሔር መንፈስ በሰው ውስጥ አለ። እንኳን አይደለም ያመኑ ወንድሞቻችን ያመኑ እህቶቻችን ያላመኑ ሰዎችን እንኳን ልናታልል አንችልም። እግዚአብሔር የገለጠውን ያህል እናውቃለን። ስለዚህ ልብ ቅንነት በጣም መልካም ነው። በቅንነት የምናገለግል ሰዎች ቅንነታችንን ይዘን እንቀጥል። ቅኖች እንሁን። እግዚአብሔር ቅኖችን ይወዳል። ከቅኖች ጋር እግዚአብሔር ቅን ነው። የክፋተኞችና የተንኮለኞችን መንገድ ግን እግዚአብሔር ይዘረዝራል ይላል። በቃ ዘርዝር ብትንትና አድርጎ ግልጥልጥ አድርጎ በፀሐይ ፊት ያሰጣልሃል ማለት ነው። የዋውን ቅኑን ሰው ልትበላው ስትመጣ እግዚአብሔር ለጥርሱን ከሻ አሳልፎ አይሰጥህም፣ ይታደገዋል። እግዚአብሔር ባሪያን በዘመኔ ስላየው ወንድሞቼ እናቶቼ፣ በዘመኔ ስላየው አንዳንዶቹ የፍቅር ማለት እንደዚህ በቃ የመውደድ በቃ ከልብ እንቀበልሃለን ምናምን። አንዳንዶቹ በስልክ ራሱ ሲያወሩኝ እንደ ኤርሚዬ የኔ አበባ አገልግሎትን ስወደው መልአክ እኔ እኮ ቅዱስ ሚካኤል ነው የምትመስለኝ። አንዳንዴም እንደ ቅዱስ ጳውሎስ ያደርጋል፣ አንዳንዴም እንደ ነቢዩ እንደ ሙሴ ምናምን። እንደዚህ በምትል ሰዓት ላይ ብራዘር እዚህ ውስጤ አባ ምን እንደሚለኝ ብታቅ ኖሮ አንዳንዶቹ ምንም ነገር በእኔ ንግግር እንዳይሰናከሉ ጆሯቸው ላይ ስልኩን ጠርቅም የማደርገው አለቅ። ለምን አይኔ ብትናገረው ነገር እውነት አይደለም ብዬ ብለው በእኔ ሊያዝን ነው።
ሰበረኝ ብሎ ሊል ለሞቶ ማለት ነው። ስለዚህ አንተ እዚህ ስትለፈልፍብኝ ጆሮዬ ላይ እዚህ ነው ጌታዬን እሰማዋለሁ። ምን ያህል መሰሪ ሰው መሆንክን የሰራዊት ጌታ እግዚአብሔር እያወራኝ ማለት ነው። ስለዚህ ጥርቅም አደርጋለሁ። ስደውሉ አላነሳም። እንደናንተ አይነት ሰዎች ማለት ነው መርዛሞች ናችሁ። በጣም እግዚአብሔር እንዲፈውሳችሁ ጸልያለሁ። አያስፈልግም። ማንም ሰው ጋር ስትሄዱ ወንድሞች በጌታ ቅኖች ሁኑ፣ ቅኖች እንሁን። እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። ጆሮዬ ላይ መተህ ስልክ ደውለህ ስለለፈለፍክ የምታወራ ሁሉ በሙሉ እውነት ነው ብሎ ኤርሚያስ ይቀበላል ብለህ ካልክ ኦኬ፣ ጌታ ካልተናገረኝ ጌታ ካልገለጠልኝ ነገሩን ሁሉ ሰማ እችላለሁ እንደማናቸው ማለት ነው። ነውር ነው ወንድምነት ቤካ ላይ አሁን በክፋት ብሄድበት በኢየሱስ ክርስቶስ አይሆንልኝም። የአባቶች አምላክ ምስክር ነው። አላደርገውም። ለምን በላይ በቃ ሌላው የቤኪ እውቀቱ የቤኪ ትምህርቱ የቤኪ ችሎታው ባይገባኝም እንኳን አንድ ነገር ገብቶኛል። ጌታ ኢየሱስ እንደወደደው እንደሞተለት ደሙን እንዳፈሰሰለት ዋጋ እንደተከፈለለት እረኛ እንዳለው ጠባቂ እንዳለው በድካሙም በብርታቱም የሚፈልገው አምላክና አባት እንዳለው የአምላክና አባት የኔም አምላክና አባት ኢየሱስ እንደሆነ አውቃለሁ። ሁላችሁም ላይ ማለት ነው። ቀኖቹ ነው። ቴንኪው ተባረኩ። ዘሙዬ መቀጠል ቻለሽ። ከዛ ቤኪ ወንድምነት እንደዚህ ያለን መሄድ እንችላለን። ጸጋ ይብዛለች። ሶሪ ረጅም ስላበዛው። ዘሙዬ ያለሽ አለኝ። ሰላም ጸጋና ሰላም ይብዛላችሁ። አሜን። እርሜ ብዙን ነገር ወንድሞች ብለዋል። ትናንት በተፈጠረው ነገር ላይ እኔ ብዙም የምጨምረው ነገር አይኖርም። ይቅርታ የተራመርኩ ስለነበረ ድምፄ። አንተ እንደዛ እንደምታምኑ ሁላችንም እናውቃለን። ማለትም አንድ ሰው እኔም ማምኑ እንደዚህ ነው ስላለ እምነቱ ትክክል መሆኑን እኛ አናረጋግጥም ነኝ ስላለ ማለት ነው። ሲያስተምር ነው የዛን ሰው ትምህርት የምንለየውም እንደሚያምን የምናውቀው። እና ብዙዎች የወንጌል አማኝ ነኝ ብለው መጥተዋል። በኋላ ላይ ግን እግዚአብሔር በኋላ ላይ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚሉት ከማርያም ከተወለደ በኋላ ነው የሚሉትም ትምህርታቸውን ለይተን ደርሰንባቸዋል። ከዘላለም ያልነበረ ከዛን ደግሞ እግዚአብሔር ፍጥረትን ከፈጠረ በኋላ ፈጠረው እና አምላክ አደረገው የሚሉትም አስተማሪዎችን አይተናል፣ ለይተናል በትምህርታቸው። ግን እነሱ ሲመጡ የወንጌል አማኝ ነን ብለው የኛን መለያ ለብሰው ነበር የመጡትና ኤርሚ እኔ እንደዚህ ነው ማምነው እና የኔ እምነት ይሄ ነው ብሎ እኛ እንድናምነው ማድረግ አይችልም። ሲያስተምር ነው ትምህርቱን ለይተን እንደዚህ ነው የሚያምነው ብለን የምንለየውና ትናንት የቀረበው ቪዲዮ የተቆረጠ ነው። ሲቀጥል ደግሞ እኛም እያለን የነበረው ወይ እኛ ተላልፈን ይሆናል እንጂ እሱ እንደዚህ አያምንም። ማለትም ጌታችን ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ አይደለም ብሎ አያምንም ኤርሚ። እንደውም በቅርብ ከአንድ ኦርቶዶክስ ጋር ሲወያይ አይዶን ነው ዳኒ ቤት ይሁን አንተ ጋር ይሁን ኤርሚ እና ማርያም የድነታችን ምክንያት ናት ብሎ ነበረ የቀረበውና ስትወያዩ አንተ ከመጽሐፍ ቅዱስ እየጠቀስ የመዳናችን ምክንያት ጌታችን ኢየሱስ ክርስቶስ እንደሆነ ከዕብራውያን መልእክት ላይ ከዛን ደግሞ እሱ የድነታችንን ምክንያት ክርስቶስን የሰጠችን እሷ ስለሆነች እሷ ናት ሲል ጊዜ ኖ የሰጠን የዘላለም አምላክ እግዚአብሔር አብ ነው ብለህ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14ን እኛም አይተናል። አባትም ልጁን ለዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን የሚል ሮሜ 8:3ን እግዚአብሔርም የገዛ ልጁን ልኮ ኃጢአትን እንደኮነነ በኃጢአትም ምክንያት በኃጢአተኛ ስጋ ምሳሌ ልጁን ላከ የሚልን ጥቅስ የዮሐንስ ወንጌል ምዕራፍ 3:16-18 ያለውን ጌታችን ኢየሱስ ክርስቶስም ደግሞ ስለራሱ ሲናገር እውነተኛ የሆነውን እንጀራ አብ ከሰማይ እንደሰጠን
ራሱን እንደሰጠን በዮሐንስ ወንጌል ምዕራፍ 6 ላይ የሚናገረውን ጥቅሶች እያብራራ ስትወያይ ነበርና የእግዚአብሔር ልጅ ነው ማለት ከማርያም የጀመረ አይደለም፣ ከዘላለም የነበረ ነው። ኦኬ የማርያም ልጅ ነው ስንል በስጋ ሲወለድ ነው። የእግዚአብሔር ልጅ ነው ስንል ግን ከእግዚአብሔር አብ ጋር ከዘላለም የነበረ በባህሪ አንድ የሆነ የዘላለም አምላክ የሆነ እንደሆነ እየሰበክን ነው። እና ኤርሚ ብዙ ጊዜ የዳዊትም የእግዚአብሔር ልጅም ይላል። የዳዊትም ልጅ ማለት ከሰው መወለዱን ነው። የእግዚአብሔር ልጅ ማለት ደግሞ ከእግዚአብሔር የባህሪ ልጅ መሆኑን ነው። ልጅ ማለት ደግሞ መወለድን ነው የሚያደርሰው አይደለ? የማርያም ልጅ ስንል ከማርያም ሳይወለድ ልጅ ይባላል። የሰውን ባህሪ ሳይሰው ይባላል። ያንን እያልን ነው። ትናንት ደግሞ ቃሌ እዛ ቤት ነገረ ክርስቶስ ላይ የሆነ የሰከረ ትምህርት ያለው ልጅ ገብቶ ነበር። የሰከረ ማለት አቅም የሌለው የሚወላወል ትምህርት ማለት ነውና አንዴ መንፈስ ነው አንዴ ስጋ ነው ይላል። ከሱ ጋር እየተወያዩ ያንን ውይይት ከጨረሱ በኋላ ኤርሚም እኮ እንደዚህ ያምናል ጌታችን ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ልጅ ነው ብሎ አያምን የሚል ሐሳብ ነበር ለቃሌ የቀረበለትና ከዛ ቤት ቃሌ ምንድነው ያለው? ኖ ኤርሚ እንደዛ አያምን፣ እንደዚህ የሚያምን አይመስልንም። ወይ እኛ ስንሰማ ስንረዳ ተሳስተን ሊሆን ይችላል። ከራሱ ጠይቀን እንመልስላችኋለን። አስቼም እንደዛ ነው። ቃሌም አማንም እንደዛ ነው ያለው። አማን እኔ ኤርሚ እንደዚህ ያምናል ብዬ አላምንም። ኤርሚ እግዚአብሔር ነገረ ክርስቶስ ላይ ከዘላለም የነበረ የእግዚአብሔር ልጅ እንደሆነ ያምናል። እንደውም የእግዚአብሔር ልጅና ከእግዚአብሔር ተወልዷል የሚለውን ትርጉም ራሱ ሲያብራራላቸው ነበር። የእግዚአብሔር ልጅ ነው ማለት በባህሪ ራሱ እግዚአብሔር ነው። ኤርሚ አማን እንደዛ ነው ያብራራውና የእግዚአብሔር ልጅ ማለት እኮ ትክክል ነው የእግዚአብሔር ልጅ ነው ብሎ ካመነ ካስተማረ ከዘላለም የነበረ ነው ብሎ እያለ ነው። ሌላ ትርጉም የለውም ብሎ ነው አማን መጨረሻ ላይ እንደውም እየዘጋ ማለት ነው። ኤርሚ አንተኛን እንደዚህ እንደምታምን አንተ እንደዚህ አምናለሁ ሳላልከን አይደለም የምንቀበልክ። ትምህርትክን መርምረን ትክክል መሆኑን ሰለምና ስህተት ሲኖር ደግሞ እኛ ራሳችን እንጠይቃለን እኮ። እኛ ትናንት ኮሜንት ላይ እኔ ብዙ ጊዜ ገስት ላይ ብዙ ጊዜ አልገባም ስራም ሰለምሆን ምናምን ከታች ሆኜ እሰማለሁ እና ኤርሚ እንደዚህ አያምንም። ልሳሳት ብሎ እንኳን ቢፈልግ ነገረ ክርስቶስ ላይና ነገረ ስላሴ ላይ አይሳሳትም ነው ያን ልሳሳት ብሎ ቢያስብ እንኳን እንደዚህ አይነት ስህተት አይሳሳትም ነው ብዙዎቻችን እያለን የነበር ነውና ጊዜ ስጡን ስንል አንዳንዶቻችንን ሚውት ያደርጉን ነበረ። ጊዜ የፈለግነው ማለትም አንተ ግልጽ እንድታደርግ እኛ ችግር የለብንም። ዋትስአፕ ላይ ወይ ቴሌግራም ላይ መተን እንጠይቅካለን። ግን እየተወራ የነበረው አደባባይ ላይ ስለነበረ ሪካርዱም እየተሰማ የነበረው አደባባይ ላይ ስለነበረ ሪካርደሮች ደግሞ የዛ ቤቶች ትንሽ ሰላም የሚፈልጉ ኦርቶዶክሳውያን ከታች ሪካርዱን ይሉ ስለነበረ ሰው የተሳሳተ ነገር እንዳይረዳ ቢያንስ እስከ ማታ ጠብቁንና ራሱ ኤርሚ ይልልናል። እሱ እንደዚህ አያምንም፣ የሚያምነውን ነገር እናውቃለን። እንዳልኳችሁ ብዙዎች እኮ እንደዚህ እናምናለን፣ በስላሴ እናምናለን፣ ነገረ ክርስቶስ ላይ የእግዚአብሔርም የሰውም ልጅ ነው ብለን እናምናለን ብለው ለምሳሌ እንደነ ዮሐንስ እንደ ፓስተር ናታን በኋላ በትምህርታቸውን የለየናቸው እኮ አይደለም። ለምሳሌ ዮሐንስ የእግዚአብሔርም የሰውም ልጅ ነው ብሎ ያምናል። ግን ምንድነው የሚለው? ልክ እንደኛ አይደለም። ሲመጣ አምላክነቱን ትቶ ምድር ላይ ሰው ብቻ ሆኖ ተመላለሰ። ከዛን ደግሞ ምድር ላይ የነበረውን ሐሳብ ጨርሶ ሲመለስ ወደ አምላክነቱ ተመለሰ እንጂ ከዘላለም አምላክ ነው ብሎ አያምንም። ፓስተር ናታንም እንደዚህ አምነን ነው ይላል። ትምህርቱን ስንሰማው ደግሞ ነገረ ስላሴ ላይ ብዙ ስህተቶች አሉበት እና ሰዎችን በትምህርታቸው ነው መለየት የምንችለው። የምንሰማቸውን ትምህርት ደግሞ መጽሐፍ ቅዱስ ካላነበብን መጽሐፍ ቅዱስን ካላወቅን ብዙዎች እንላለን እና መጽሐፍ ቅዱስን እናንብብ፣ ወንድሞች የሚያስተምሩትን ትምህርት በቃሉ እንመዝን እና ይሄ ነው ያለው ነገር።
ኤርሚ አንተ ትክክል አንተ እንደዛ እንደማታምን እኛ አንተ ሳታብራራም እርግጠኛ ነበርን እውነት ለመናገር ከተባለ እና አንተ ብዙ ጊዜ እንደውም ስትቆጣም ገድላት የሆነ ቦታ አንብበ የሚያስቆጣ ነገር ስታገኝ ስትቆጣ እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ ስትናገር የዳዊት ልጅ የእግዚአብሔር ልጅ እያልክ ነው የምትጠቅሰው እና እንኳን እንደዚህ ቀርቶ ማለት ነው። ሲቀጥል ደግሞ አንተ ትናንት የመጣክ አይደለክም ወይም ደግሞ ትናንት መተክ የሆነ ትምህርት ጥለክ ጠፍተክ ከዛን የሆነ ጊዜ የምትመተክ ድጋሚ ትምህርት ግን የምታስተምር አይደለክም። ሁሌ ያለክ ነክ ቲክታክ ላይ ሁላችንም እናውቃለን። ቤትክም ባትከፍት እንኳን ወንድሞች ጋር እናገኝካለን። ትምህርትን ለመረዳት ይሄን አክል አንተን እንትን ማለትም አያስፈልግም። ግን ደግሞ ስላስረዳከን ድጋሜ እናመሰግናለን ኤርሚዬ። እና ወንድሞችም እንደዛ ነው ያሉት፣ የሚታወቁ ወንድሞች እንደዛ ነው ያሉት፣ የማይታወቁ ሌላ ነገር ቢሉ እና ተባረኩ ኤርሚ። አመሰግናለሁ። ተባረኪ ዘምዬ፣ ጌታ እግዚአብሔር ይባርክሽ። በእርግጥ ይህን ጉዳይ አልከፍትበትም ነበረ፣ ግን አንድም ሰው ቢሆን በዚህ ጉዳይ ላይ ሊያሳስቱ ስለማልፈቅድላቸው ነው እንጂ በዚህ 10 እና 11 12 ዓመት እኔን በሶሻል ሚዲያ ታሪክ ውስጥ የምታውቁኝ ትምህርት ባስተማርኩበት ጊዜ ዩቲዩብ ላይ የነበረው እና ዩቲዩብ ላይ እና ፌስቡክ በነበረ መርሃ ግብር ላይ በነገረ ክርስቶስ ባስተማርኩት ጉዳይ ላይ የሚሆን በተለያዩ ጊዜያቶች ላይ በጌታ ላይ በተናገርኩበት ጊዜ ቅድም እንዳልሽው ማለት ነው እህታችን ካፌ አይጠፋም የእግዚአብሔር ልጅ ኢየሱስ። ስናገርም ስለ ኢየሱስ የዳዊት ልጅ ነው፣ የዳዊት ልጅ ብቻ ብዬ አልለውም፣ የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ነው፣ የዳዊት ልጅ ነው። ኦኬ። ስለዚህ ከአብ ከዘላለም ከእግዚአብሔር አብ የተወለደ የባህሪ ልጁ ነው። መዝሙር 109 በቅንፍ 110 ስንት ጊዜ አየነው ወንድሞች እናቶች። የዛን ቀን የገባው ሰውዬ መልእክት ነበረው። እሱ ራሱ በዚህ ሄረሲ ትምህርት ውስጥ የተያዘ ሰው ስለነበር ጥያቄ ጠይቃለሁ። አሁን አንድ ሰው መጥቶ እዚህ ቢገባ ኢየሱስ ጌታ ነው ብሎ ቢለኝ ልጠይቅ ከፈለግኩኝ ሳልጠምብህ ማለት ነው ምን ማለት ነው ጌታ ነው ብዬ ልጠይቅ እችላለሁ። እንዴት ጌታ ነው ብሎ ለሚል ሰው እንዴት ነው ኢየሱስ ጌታ ነው ብለህ የምትጠይቀው ብለህ አትበለኝ። እጠይቃለሁ። ኢየሱስ ጌታ ነው ብለህ ብትል አሜንም ልል እችላለሁ። አሜንም ሳልልህ ምን ማለት ነው ጌታ ነው ማለት ብዬ ልጠይቅ እችላለሁ። እንደዚህም ብሎ ጌታ ነው ብለህ ስላልክ አይደለም ጌታ የሚሆነው። በመጽሐፍ ቅዱስ ላይ በተደገፈ እውቀት ማብራራት አለበት። ያም ደግሞ ፈታኝና መርማሪ ሆነህ የምትቀርብ ከሆነ በመንፈሴ እንደዛ ከተረዳው እኔው ራሴ መረምርሃለሁ ማለት ነው። እና ያ ሰው እኔን ሊመረምር ነበር የመጣው፣ እኔ እሱን መረመርኩት። ምን ማለት ነው የእግዚአብሔር አብ ልጅ ነው ብለህ ስትል ጥቅስ ስጠኝ ከመጽሐፍ ቅዱስ አልኩት እላለሁ። ነገም ቢሆን ማለት ነው የማርያም ልጅ ነው ብለህ ብትለኝ አይ አይደለምም ነውም ሳልልህ እዚህ ምን ማለት ነው ከማርያም እንዴት ነው የተወለደው ብዬ ጠይቃለሁ። እና እንዴት ነው የተወለደው ከማርያም አምጣ፣ ከመጽሐፍ ቅዱስ አስረዳኝ፣ መረጃ አምጣ። እንዴት ሆና ጸነሰችው፣ እንዴት ሆና ነው የወለደችው ብዬ ብጠይቅህ ኤርሚያስ እውነት ክርስቶስ የማርያም ልጅ እንደሆነ እኮ ስለማያምን ነው ብሎ ያስብላል? አያስብልም። አንተ ልትመረምርበት የመጣኸውን እኔ መንፈሳዊ ሰው ነኝና እኔ እመረምርሃለሁ ማለት ነው። ከዛ መልስ ሲያጡ ሄደው ይሄው ኤርሚያስ ስለማያምንበት ነው ክርስቶስ ከማርያም እንደተወለደ አያምንም ማለት ነው። ምክንያቱም ቅድም ክርስቶስ የማርያም ልጅ መሆኑን ከመጽሐፍ ቅዱስ መረጃ አምጣ ብሏል። አምጣ አልኳ። ታዲያ አምጣ፣ በመረጃ ማቅረብ ነው። ካላቀረብክስ ዝም ብለህ ወሬ ነው ያወራኸው ማለት ነው። እኔን ግን ክርስቶስ የማርያም ልጅ ነው ብዬ ብልህ ከነ መረጃው ጭምር ነው አምጣ ብለህ ሳትለኝ ቁጭ ማድረግልህ። ክርስቶስ የእግዚአብሔር ልጅ ነው ብዬ ስልህ ሳትጠይቅ በፊት ነው የአብ የባህሪ ልጁ ቅድመ ዓለም ካለ እናት የተወለደ እግዚአብሔር አብ ልጅ ነው ብዬ የምናገረው ማለት ነው። እና አንድም ሰው ቢሆን በዚህ ጉዳይ ላይ እንዳሽት ስለፈለግኩ ነው እንጂ ሳይገባኝ ቀርቶ አይደለም። ከገባችሁም እሰየው፣ ክፋታቸውን ገብቷቸዋል ማለት ነው። ተባረኩ። ወንድምነት ቤካ ሰላም በል። አይ ጥሩዬ ገብታለች። ጥያቄም ካላት ተቀበላት። እሺ እቀበላታለሁ። ሁላችሁንም ሰላም ብያለሁ ወንድሞች እህቶቼ። ያ በነገራችን ላይ ትናንትና እኔ ቤት ከፍቼ ምናምን ድንገት ወንድሞች እህቶች ምናምን ገብተው ልባቸው ተሰብሮ ሲያወሩ ነበረ በዚህ ጉዳይ ላይ። አንድ መታወቅ ያለበት ነገር እዚህ ቲክታክ ፕላትፎርም ላይ ይታወቃል ማን መጥፋት እንዳለበት፣ ማንን ቢያጠፉ ተሰሚነት በቃ እናገኛለን ብለው
እንደሚያስቡ ይታወቃል፣ በጣም ይታወቃል። ኤርሚ እንትን ሚት አድርገው እሺ። አባከው ኦኬ ሰው ይታወቃል። ኤንድ የቲክታክን ፖለቲክስ በደንብ ነው የምናውቀው፣ በደንብ ኤርሚ በነገረ ክርስቶስ ጉዳይ ከመቼ ጀምሮ ነው የሚስተው? ከመቼ ጀምሮ ነው ስለ ኢየሱስ ክርስቶስ ልጅነት አይ ድር ዓለም ነው እንጂ ቅድመ ዓለም አልነበረም ብሎ ማመን የጀመረው? ከመቼ ጀምሮ ነው? መዳን በምንድን ነው? በእምነት ነው አለ። እዚህ ጋር ልክ ነው እኮ አሁን ይህን ትክክል ብሏል። ግን ይህንን ቃሉ ያለው ትክክል የሆነውን እሱ ግን ትክክል አይደለም። ይሄ ልጅም ይሁን ሌሎቹ አልዳኑም፣ ገና መዳንን አላገኙም። ኦርቶዶክሳውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ካቶሊካውያን የዘላለም ሕይወት የላቸውም። እንዲኖራቸው ግን ወንጌል እንሰብካለን። ጆቫ ዊትነስ፣ ኦንሊ ጂሰስ፣ ሙስሊም፣ አይሁዳውያን በማንም የዘላለም ሕይወት የላቸውም፣ ሊያገኙም አይችሉም። ኢየሱስን እናምናለን ብለው ይላሉ እንጂ ያመኑት ኢየሱስ የዘላለም ሕይወት እንደሚሰጣቸው እንኳን እርግጠኛ አይደለንም። በኋላ ጥያቄ ላይ ስጠይቅ ተሰሙታላችሁ፣ የሚመልሰው ማለት ነው አባቶቹ ያስተማሩትን። እሺ እናምን አለ። እኛ ሰው በኢየሱስ ክርስቶስ ሲያምን ይድናል ብለን እናምናለን አለ። ጥሩ ልክ ነው። ቤተክርስቲያኒቱ እኮ እንደዛ ትላለች። ይህንንማ በቅዳሴ ላይ ዘያአምን በወልድ ቦ ሕይወት ዘላለም ብላ ትላለች። ይህንን ብላ የምትለዋ ይህንን ብላ የምትለዋ ቤተክርስቲያን ይህንን የሚያዜመው ቄስ ግን ራሱ በኢየሱስ ክርስቶስ አምኖ የዳነ አይደለም። ይህንን የሚያዜመው ዲያቆን በኢየሱስ ክርስቶስ አምኖ የዳነ አይደለም። መዳኑንም አይመሰክርም፣ እርግጠኛም አይደለም። እርግጠኛ ሊያደርገውም የሚችልም መንፈስ የለውም፣ ውስጡ አልተቀበለም። በእግዚአብሔር መንፈስ ቅዱስ እርግጠኛ አልሆነም። አባት ብሎ የሚጮህበት የልጁ መንፈስ በውስጡ ስለሌለ የዘላለም ሕይወት እንዳለው እርግጠኛ አይደለም። ቄሱም ጳጳሱም ማንም ከላይ ጀምር ከፓትርያርኩ ጀምረህ እስከ ተራው ምእመን ድረስ በተባለው ላይ የላቸውም የዘላለም ሕይወት። ግን በየመጽሐፉ ላይ ከወንጌል ወስደው ከመልእክታት ላይ ወስደው ዘያአምን በወልድ ቦ ሕይወት ዘላለም ይላሉ። እና በወልድ የሚያምን የዘላለም ሕይወት አለው እያለ ነው ማለት ነው። በቃ አለቀ። 4 ነጥብ እኮ ዘጋው ታዲያ። ስለዚህ ሰው ለዘላለም ሕይወት ኢየሱስን ነው ማመን ያለበት ማለት ነው። ተራራ ውጣ፣ ሸለቆ ውረድ፣ በድንጋይ ውስጥ ሹለክ፣ ሙሽራው ድንጋይ ብለህ ተሸከመው፣ ገድል እዘል፣ የሙታን አጽም ሳም ተሸከም፣ መቃብር ላይ ደር ብሎ የሚል የለው። በኢየሱስ የሚያምን በልጁ የሚያምን የዘላለም ሕይወት አለው። በቃ አለቀ። ስለዚህ ይሄን እኛን የምንሰብከው እንጂ እናንተማ አሰብኩም በሰብኩም በተሰበከው እውነት የዘላለም ሕይወት የላችሁም። ስለ መዳን 5 አዕማደ ምስጢርን ማወቅ በደንብ ምስጢራትን መቀበል አለብን ብሎ አለ ራሱ። አሁን 5 አዕማደ ምስጢራት ላይ በኋላ ጥያቄ ስለይቀው ታያላችሁ። ከ5 አዕማደ ምስጢር ነገረ ክርስቶስ ላይ፣ ጥምቀት ላይ፣ ቁርባን ላይ ጠይቀዋለሁ ጥያቄ። ትንሣኤ ሙታንማ ይከብደዋል። 3ቱን ግን ጠይቃለሁ በኋላ ላይ ነገረ ክርስቶስ ላይ፣ ቁርባንና ጥምቀት ላይ ያገናኛል። ቅዱስ ቁርባን ስለ መብላት ብሎ አለ። ቁርባኑ አንዱ የነካበት ማለት ነው። በዮሐንስ 6:47 እስከ 53 ድረስ ያለውን ጠቀሰ። ጌታችን እንደዚህ ብሏል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። አዎ ብሏል። እሱን እዛ ጋ ግን ያለው በጥርስ ስለሚታኘከው እኔ ቤተልሔም ጋግሬ ስለማመጣው ዳቦ አይደለም። አጭርና ግልጽ። ኦኬ። ዳቦ በእጅ ጋግሬ ቤተልሔም በሚባል ኦርቶዶክስ ዲያቆን በነበርኩበት ሰዓት ላይ ጋግሬ 3 ይሄን የሚያካክል ዳቦ ጋግሬ የማመጣው ቄሱን ዛ ያድቦለቦለ የሚሰጥህ ስለሱ በጥርስ ስለሚታኘከውና በውሃ በአፍ ስለሚጠጣው የወይን ጭማቂ አይደለም። የዮሐንስ 6 የሚያወራው ማለት ነው። እሱንም በኋላ ጥያቄ ላይ እንገናኛለን። ቀለል አድርጌ ለፍልህ ራስ። ኦኬ። ስለዚህ አሁን ይሄ ሰው በእነሱ ቤተ እምነት በእምነት መዳን ይቻላል አይቻልም? የዘላለም ሕይወት ማግኘት ይቻላል አይችልም ይለዋል። ለኢየሱስ በእምነት መዳን መቻል አይቻልም ይለዋል። የአንድ ተራ ሰውዬ ግን መቃብር ነክተህ ትድናለህ ይለዋል። አንድ የዘላለም ሕይወት አለ ብለህ ትለው አለኝ ይልሃል። ግን አጥብቀህ ስጠይቀው የለኝም ይልሃል። ተጠምቀህ ድናል ብለህ ስትለው አዎ ይልሃል። ጥምቀት ያድናል ብለህ ስትለው አዎ ይልሃል። ከመጽሐፍ ቅዱስ አሳይም ብለህ ስትል አንድ አያሳይም። ቢያሳይም ያሳየ ጥቅስ አንተ በዚህ ጥቅስ መሰረት አምነህ ነው ወይ ተጠመቀው ብለህ ስትል የ40 ቀን ጥምቀት ለምን ታነሳብኛለህ ይላል። በኋላ እንገናኝ ጥያቄው ላይ ሰነገረ ደነስ ስለሆነ ማለት ነው። ስለ ዘላለም ሕይወት በስራ ይገኛል ብሎ ይላል። ሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 7 ላይ ቀደም በስራ ሕይወት ነው በመልካም በስራ በመጽናት የዘላለም ሕይወት እንዲገኝ ብሎ ቅዱስ ጳውሎስ የተናገረው ያንን ይጠቅሳል። አንተ አሁን በስራ የዘላለም ሕይወት አለው ብለህ ብትለው በስራዬ የት ይሆን መግቢያ እያለ ነው የሚያላዝነው።
ማታ ማታ ጠብቀው ቤተክርስቲያን ማለት ነው። በዮሐንስ ወንጌል መጽሐፍ ማለት በዮሐንስ መልክ መጽሐፍ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። እግዚአብሔር ልጅነትን ሰጥቶናል ማለት ነው። አዎ ይሄን ልጅነት በማን በኩል ተቀበልከው ብለህ ስትለው በእመቤቴ በወላዲቴ በአዛኝቷ በርሪቷ ነው የሚለው። ከላይ እስከታች እንደዚህ ነው የሚሉት። ወይ ደግሞ በጥምቀት ነው የሚልህ። ልጅነት በጥምቀት ይገኛል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጡ ብለን ስንል ዮሐንስ 3:5 ነው። እሱም ስለዚህ ክፍል አይናገርም። የራሳቸው መጽሐፍት እንዳለ የሚያወራው ድብልቅልቅልቅ ያለ ምንድነው ሰነፍ ሴት የጎለጎለችው የክር ዳንቴል ይመስላል። ምንም መፍቻና እንትኑ የማይለይ ማለት ነው። ስለዚህም የልጅነትን ስልጣን አገኘን አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለው ማለት ነው። እኛ ግን እንዲህ እንላለን፣ እግዚአብሔር የዘላለምን ሕይወት ሰጥቶናል። አዎ ደግሞም የልጅነትን ስልጣን ሰጥቶናል። አዎ አሜን፣ ልክ ነው። እንዴት ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ቤካ ይሄ ልጅ ከወጣ ዛሬ ከአንተ ራስ ላይ አልወርድም። ወጥቶ ከቀረ ጥያቄ ላይ ስንደርስ ማለት ነው መልስልኝ። ቴንኪው እንዳይወጣ አስወጡኝ እያለ ራሱ እየወጣ እንትን ይላል። ኦኬ። ስለዚህ በዮሐንስ 3:1 ላይ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የልጅነትን ስልጣን ሰጥቶናል። ይህም ልጅነት የሚገኘው ጌታን በመቀበልና በማመን ነው ብለን እንላለን። ስለዚህ እሱ ቅድም የተናገረውን በሙሉ ሪባትል ስለሆነ እንደዚህ አፍርሻለሁ ማለት ነው። አሁን ጥያቄና መልስ ጠይቅ ወንድማችን። ስንት ደቂቃ ይሆንልህ? ዋንዴ 25 ደቂቃ ይሆን ብራዘር? እንዴት ነው ራሱ ይወስን። እኔ ሁለቱ ስለወስን ችግር የለውም። 20 ደቂቃ አድርገንና 20 ደቂቃ ጠይቅ። ደቂቃውን ባያዝልን ጠይቅ ከፈለክ ይያዝልን። ኦኬ ይሰማል ድምጼ? ኦኬ እሺ መልካም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው የሚለው ክርስቶስ ነው አይደል? አዎ። እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የተባለው ማን ነው? ክርስቶስ። ኦኬ የሚሰጣችሁን አለ። ክርስቶስ ምንድን ነው የሰጠን? ሕይወቱን ራሱ። ኦኬ ስጋውና ደሙን ሰጥቶናል ማለትም ነው። ራሱን የሰጠን ራሱን ማለት ነፍሱንም ስጋውንም። አይ ቃሉ እያለ ያለው የእግዚአብሔር ቃል እያለ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የሚሰጣችሁን ስጋ ይላል እና ደሙ። ኦኬ ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት የሚናገር ክርስቶስ ነው አይደል? አዎ ክርስቶስ ነው የሚናገር። ኦኬ ክርስቶስ የሚናገር ከሆነ የሚናገረው ነገር ውሸት ነው? እውነት ነው። ኦኬ እውነት ከሆነ የሰው ልጅ የሚሰጣችሁ ያለው ክርስቶስ ነው ብለሃል። ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት ምን ማለት ነው? ልክ ነው። በእግዚአብሔር ልጅ በራሱ በኢየሱስ ክርስቶስ ራሱን የሰጠን ከሰማያት የወረደ እውነተኛ የሕይወት እንጀራ እሱ ስለሆነ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እኮ ካልበላችሁ ይላል ቃሉ ላይ። ካልበላችሁ በስሙ ስለማመንና የሚናገር አይ በስሙ ስለማመን ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ ያለው ክርስቶስ ነው። ያ መብላትና መጠጣት ቃሉ እኔ ወደ ገድል ወይም ደግሞ ወደ ቤተ እምነታችሁ ላይ አልሄድም። እንድንግባባ ቆይ አንዴ ሚውት አድርግ። እኔ የኔ ጥያቄ ሳታርል አትረበሽ እሺ። እኔ አሁን መጽሐፍ ቅዱስን ጠቅሼ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ምን ይላል ቃሉ? ኢየሱስም እንዲህ አላቸው። ማን ነው የሚለው? ኢየሱስ። የሰው ልጅ የተባለው ማን ነው? ክርስቶስ አልከኝ። እሺ የሚሰጣችሁ እያለ እየተናገረ ያለው ክርስቶስ ነው። እሺ ስጋውና ደሙን ካልበላችሁ በራሳችሁ ሕይወት የላችሁም ማለት ምን ማለት ነው? የሚናገረው ክርስቶስ ነው። ጨረስክ አይደል? ጥያቄ ምንድን ነው? ቀጥል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ነው እየጠየኩ ያለሁት የእግዚአብሔርን ቃል። ጥያቄ ምንድን ነው? ጥያቄን ጠይቀኝ ታዲያ። እሺ ስጋውና ደሙን ካልበላችሁ የሚናገረው ክርስቶስ ከሆነ የትኛውን ስጋና ደምን የሰጠን ክርስቶስ? ኦኬ ክርስቶስ ስጋና ደሜን ካልበላችሁ ካልጠጣችሁ፣ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ በራሳችሁ ሕይወት የላችሁም ማለቱ በእኔ የማታምኑ ከሆነ የዘላለም ሕይወት የላችሁም እያላቸው ነው። እዛው ቁጥር 27 ጥያቄ ሰዓት ነው። ቆይ እሺ የሉትሪያን የእምነት መግለጫ ላይ የጌታ ስጋና ደም የዘላለም ሕይወት ያሰጣል ብላ ታምናለች።
ትቀበላለህ? እኔ ሉተራዊ አይደለሁም፣ የሉተርን አልቀበልም። በጌታ ግን አንድ ህብረት ናችሁ? እኔ ሉተራዊ አይደለሁም አልኩ እኮ። እሺ ሉተራን አልዳኑ? እኔ ሉተራዊ አይደለም፣ ጥያቄ አይደለም። ሉተራን አልዳኑም ወይ ብዬ ነው እየጠየቅኩ ያለው። አይመለከተኝም። ሉተራዊ እኔ ወንጌልን ላልተመለከተ ሰው ወንጌልን ትሰብክላችኋለህ? ለሉተራን አይመለከተኝም። በዚህ ጉዳይ ላይ የሰው ስጋ በልተህ ጥያቄ ጠይቃለህ። እሺ አይ ጌታ አትመልሰውም። ይሄንን መቼም አውቃለሁ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ፣ እባክህ ተረጋጋ። እሺ ጌታ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ተናጋሪው ክርስቶስ ነው አይደል? ጠየቀኝ። መሐመድ አይደለም ተናጋሪው፣ ክርስቶስ ነው። እዚህ መጽሐፍ ቅዱስ ላይ የሚናገረው በሙሉ ክርስቶስ ነው። ክርስቶስ ነው። እሺ ተናጋሪው ክርስቶስ ከሆነ ክርስቶስን ማረም እንችላለን? እናንተ አይታረምም። እሱ እኛን ያርመናል እንጂ አይታረምም። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የሚናገረው ክርስቶስ ከሆነ አንተ ክርስቲያን ከሆንክ የክርስቶስን ቃል አሜን ስጋዬና ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ አንተ የክርስቶስ ተቃዋሚ ነህ? ክርስቶስ ተቃዋሚ አይደለም ያልክ ስለሆነ ማለት ነው። አማኝ ነኝ እኔ፣ ክርስቶስ አማኝ ነኝ፣ ተቃዋሚ አይደለም። እሺ ይሄንን ቃል የእግዚአብሔርን ቃል አሜን ብለህ ትቀበላለህ? በደንብ አሜን ብዬ ነው የምቀበለው። ስለዚህ ጌታ የዘላለም ሕይወት የሚያገኘው ምንና ምን ሲያደርግ ነው አለ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በሱ ሲያምኑ ይላል ቃሉ። ለምን ተዋሻለህ? ቁጥር 29 ላይ አይ 29 እኔ 54 ላይ እየጠቀስኩልህ። ቆይ ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው አለ። ትቀበላለህ? አዎ እሱ ነው በእኔ የሚያምን የዘላለም ሕይወት አለው ማለቱ። በጥርስ የሚበላ ትቀበላለህ? አትቀበልም ነው ያልኩህ። ትቀበላለህ? አትቀበልም? ቁጥር 29 እባክህ ደቂቃዬን አትብላ እባክህ ኤርሚያስ። ቁጥር 29 ቁጥር 47 ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለው። አትረብሽ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ። አይ ተረብሽ ነው የምትበዝበው። ቁጥር 47 ላይ የእግዚአብሔር ቃል በእኔ የሚያምን የዘላለም ሕይወት አለው አለ ጌታ። ይህንን ቃል ትቀበላለህ? አትቀበልም? ጥያቄ ጠይቀኝ። ትቀበላለህ? አትቀበልም? እየጠየቅኩ ነው። ቁጥር ስንት? ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ አለ ጌታ። መልሴን እኮ ነው መልሰህ የምጠይቀኝ። ቅድም ያልኩ ማለት በእኔ የሚያምን የዘላለም ሕይወት አለው ማለት ነው። ትቀበላለህ? አትቀበልም? እባክህ ደቂቃዬን አትረብሽ። መልሴን እኮ ነው መልሰህ የምጠይቀኝ። መልሴን እኔ መለስኩልህ። ጥያቄ ነው። ትቀበላለህ ይህንን የእግዚአብሔር ቃል ወይስ አትቀበልም? መልሴን እኮ ነው የምጠይቀኝ ነው ያልኩህ። እኔ የመለስኩትን ጠይቀኝ። እኔ መልስንም ጠይቅ ምንም ጠይቅ። በጌታ እንትን አትበል እባክህ። ሌላ የእኔ የመለስኩትን ለምን ትጠይቀኛለህ ነው ያልኩህ። እሺ በጣም ጥሩ። ከመለስክ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ እኔ እናንተ ክርስቶስን ማስተካከል እንችላለን? አንችልም። ለምን እናስተካክለዋለን? ታዲያ ይህንን ቃል አሜን ብለህ ትቀበላለህ? ወዳጄ ቁጥር 29 እና ቁጥር 47 ላይ ነገረን እኮ በእኔ የሚያምን ይህንን የእግዚአብሔር ቃል ከተናገረ የክርስቶስ ቃል ከሆነ አሜን ብለህ ትቀበላለህ? አትቀበልም? ተቀብዬ እኮ ነው የማወራው። ቁጥር 29 እና ቁጥር 47 እንደማይቀበል ግልጽ ነው። እሺ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት የዘላለም ሕይወት ያገኛል አለ ሐዋርያው ቅዱስ ጳውሎስ። ይህንን ቃል ትቀበላለህ? አትቀበልም? ሰው በስራ የዘላለም ሕይወት ያገኝ በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም? ሰው በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም ብዬ ነው የጠየቁት። ቃሉ ይላል ግን በስራ በማመን በስራ በማመን ጳውሎስ እያወራ ቆይ ስለ የትኛው የዘላለም ሕይወት ነው እያወራ ያለው? ለደቂቃ ጊዜ ትሰጠኛለህ? ለጥያቄ መልስ ስለ የትኛው የዘላለም ሕይወት ነው እያወራ ያለው ሐዋርያው ቅዱስ ጳውሎስ? አንድ ነው የዘላለም ሕይወት ያለው በኢየሱስ ክርስቶስ በማመን። የዘላለም ሕይወት ይላል ካልክ ስለ ምን በማድረግ ነው የዘላለም ሕይወት ይገኛል ያለው? በኢየሱስ በማመን ኢየሱስ ጌታ እንደሆነ ቃሉን የራስህን ትምህርት ከሙታን እንዳስነሳው አየህ። ይሄ ነው በቃ ትልቁ ችግር። አሁን ምን አለ መሰለህ ጥያቄ ጠይቄ ስጠይቅ የእግዚአብሔርን ኢየሱስ ጌታ እንደሆነ በአፈር የጥያቄ ሰዓት ነው። ቆይ እየረበሽክ ነው። ምንድን ነው ታዲያ? የጥያቄና መልስ ነው። አሁን እየጠየቅኩ ነው አይደለ? ስለዚህ ለምን አትረጋጋም? እባክህ ተረጋጋ። መንፈስ በጌታ በእግዚአብሔር ስም ገስጽ። ቆይ አንዴ እባክህ ተረጋጋ። አሁን ይህ የእግዚአብሔር ቃል ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣችኋል ጳውሎስ ይላል ወይስ አይልም?
ቃሉ ይላል ግን በስራ መዳን አለ። ቆይ ተርጉምልኝ አላልኩም። እባክህ ቆይ ኧረ እባክህ አይ በቃ አንተ ምንም እንትን የምትል ሰው አይደለም። ለእግዚአብሔር ቃል ታማኝ አይደለም። ቆይ እኔ አሁን የእግዚአብሔርን ቃል ጠቅሼ በቃ ከአንተ ጋር ምንም እንትን የጠየቁ የእግዚአብሔር ቃል ነው አይደለ? ይላል። እኔ ዋሽቻለሁ ወይስ አላሸውም? ይህ የእግዚአብር ቃል እኔ የእግዚአብሔር ቃል እንደሚል እኮ ነገርኩ። ጥያቄ የለህም? ቆይ እንተውና ጠይቅ እኮ አልኩህ። ጠይቀኝ። የሐዋርያት የሮሜ መጽሐፍ ሰው በስራ የዘላለም ሕይወት ያገኛል ብሎ አንዴ ተረጋጋ። ቆይ እኔ ነኝ እየጠየቅኩ ያለሁት እኔ እናንተ ቆይ ኧረ እባክህ ተረጋጋ። ምን ሆነም ትረበሸው? እኔ አምነህ እንድትቀበል ነው። ምክንያቱም ሮሜ ምዕራፍ 2 ቁጥር 17 ላይ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ስለሚል ይህንን የእግዚአብሔርን ቃል የማትቀበል ከሆነ ውይይቱ ለምን ያስፈልጋል? ወንድማችን ኤርሚያስ መዳን እንዲሆንልህ ነው። እሺ የሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? በስራ እንዳይጸድቅ እንመሰክራለን ብሎ ስላለ ቅዱስ ጳውሎስ መልእክቱ እርስ በርስ አይምታታ። ሰው በስራ የዘላለምን ሕይወት አያገኝም። በስራ ቢያገኝ ነው እኔ ይላል ሮሜ ምዕራፍ 2 ቁጥር 7 ለእግዚአብሔር ቃል ታማኙንና እኔ የጥያቄ ሰዓት እኮ ነው ወንድሜ፣ ተረጋጋ። አሁን እየጠየቅኩ ነው። በአንድ ጥያቄ እንደዚህ አትረብሽ። ገና ብዙ ጥያቄ እኮ ነው የምጠይቅህ። ለምን ትበጠብጣለህ? ቃሉ ይላል ወይስ አይልም? ጥያቄ ነበር አዘር የቅዱስ ቃሉ ሮሜ መጽሐፍ ምዕራፍ ይላል ወይስ አይልም? ይህ የእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ በበጎ ስራ በመስራትና ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? ሙሉ አድርገህ ጠይቅ። ጥያቄ ይላል ወይስ አይልም ነው እየጠየቅኩ ያሉት እኔ። አንተ አሳየኝ። ቆይ አራተኛ ልመልስልህ። ደቂቃ አስጠኝ። ይላል ወይስ አይልም? እባክህ ለምን አትመልስም? ለእግዚአብሔር ቃል እንኳን ለምን ክብር አይኖርም? እሺ አሁን ለአራተኛ ጊዜ የምትመልስለት ሮሜ መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰው ወንድማችን እየመለስኩልህ ነው። ኧረ እባክህ የእግዚአብሔርን ቃል አንብብና የኔ ጥያቄ ሰዓት ነው። አትረብሽ እባክህ። ለእግዚአብሔር ቃል ታማኝ ከሆንክ ኦርቶዶክስ ማለት እንደዚህ ፈርጥጦ መሮጥ ማለት ነው። ስትሳደብ የነበረው እኔ ነኝ። አሁን ድጋሚ ነው እጠይቅሃለሁ በተራዬ ቤካ ከአንተ ራስ ላይ አልወርድም። ልጅ ፈልግ አምጣ። ቆይ ብሎ እኮ ወጣ። ዲቤት አቋርጦ የሚወጣ ኦርቶዶክስ በጣም በነገራችን ላይ የምር ነውር ነው። ናግባ ጥያቄ አልተመለሰም ካል ከአንተ ሌላ ጥያቄ ነው ወይ ሌላ ጥያቄ ተሻገር። አለቀ በቃ። የውይይት ህግ አቅም እንደ ልጁ ናግባ ልክ ይላለው ናግባ። ኧረ በስመ አብ ወይ ውርደት እና ጠፋ። ሙሉ ለሙሉ ጠፋ በቃ ይወጣል። ጠፋ። ወይኔ በላቸው ይወጣል። እኔም ገምቻለሁ ይወጣል። ምን ሆናችሁ ነው ወንድሞች? 18 ደቂቃ የሰጣችሁ 20 ደቂቃ የሰጣችሁት እንዴ? ያለችው 3 ጥያቄ ናት። እንዴ አስበዋል? 20 ደቂቃ ሙሉ ሲጠየቅ ማለት ነው። ምን ሊሆን ነው ልጁ እንዴ? ያለው ሲያስበው ጨነቀው። ገና እሱ ጨረሰው ጥያቄውን። በቃ 3 ጥያቄ ነበረች እሷ 3 ጥያቄ አሁን ተፋት። ከዛ ሌላ ጥያቄ የለው። ከዛ አንተ ደግሞ 20 ደቂቃ ሙሉ ልትጨምቀው ነው። ስለዚህ ያለው አማራጭ በጊዜ 3 ደቂቃ ተጠቅሞ ማምለጥ ነው ያለው። አመለጠ ማለት ነው። የራሱን እኮ ደቂቃ እንኳን አልጨረሰውም። የራሱን ደቂቃ አልጨረሰም። ብርክዬ እንኳን ደህና መጣ። ደግሞ እያስወጡኝ ነው ሞዴሬተሮች ምናምን ነገር ያለ ባይዘይ ግን ሻይ እንትን ነው ተፈላል። እንደዚህ አይ እንትን ነው ኤክሴሲቭ ፎርስ ኢን ሰልፍ ዲፌንስ የሚል ነገር አለ አይደል? ከመጠን በላይ ያለፈ ራስን መከላከል እንደዛ ነው የሆነው ነገርየው።
አሁን እኮ እሱ ቡጥ ይዘርግቱ አንተ ሽጉጥ እንደመምዘዝ ብለው እና አይገናኙም። ነገር ከባድ ነው። እሺ እንደዚህ እናርግና ብርክዬ ይቀጥል። እዚህ ያላችሁ ዩቲዩበሮች ቀርታችሁት ለበተከል የጥያቄና መልስ ጊዜ ፈርጥጦ የወጣ የኦርቶዶክስ ተሟጋች ብላችሁ ዲቤተር ብላችሁ በትልቁ ሰጣችሁ ጻፉት። ዩቲዩብ ላይ የምታስቀምጡ ዲቤት ገጥሞ ጥያቄ መልስ ላይ የሸሸ የኦርቶዶክስ ተሟጋች ብላችሁ ጻፉበት። ላው ላይ ሰው ይስማ አስቀምጡ። ቴንክ ዩ ተባረኩ። ብርክዬ እንኳን ደህና መጣ። እንደና ቆያችሁኝ። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቤካ፣ ሰናይ፣ ከፌ፣ መሲ፣ ዳኒ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። መጀመሪያ መጠየቅ ነበረብህ እያልኩ እያሰብኩ ነበር። ምክንያቱም በህጉ መሰረት የሚጠየቀውን ጥያቄ ስለሚያውቅ ሊቀመጥ አይችልም። ያነሳቸው ሀሳቦች በነገረ ድህነት ሊመለሱ ማይችሉ አይደለም። እሱ እዚህ ቲክቶክ ላይ እናውቃለን ተምረናል የሚሉ ሰዎች እንኳን አይ ይሄን አታንሱብን የሚሉት አይነት ርዕስ ስለሆነ ልጁ ሊወጣ እንደሚችል ገምቼ ነበር እና ሊያነሳ የሚችለው ሮሜ መጽሐፍ ምዕራፍ 2 ብቻ እንደሆነ ገምቻለሁ። ማለት ከድነት በስራ ሊዳን ይቻላል ብሎ ሊያነሳ የሚችለው ጥቅስ ግን እሱ እንደሚለው አይደለም። ክፍሉ እየተናገረ ያለው ሰው በስራ ይድናል አይደለም እያለ ያለው እንደዛ አይደለም እየተናገረ ያለው። ለማን ተጻፈ? ምንድነው ህጉን ላላቸው ሰዎች ምን እያለ ነው ጳውሎስ በሮሜ መጽሐፍ ምዕራፍ 2 ላይ ሚለውን ማስተዋል ማየት ያስፈልጋል። ሮሜ 1 ላይ የነገረን ነገር አለ። ሮሜ 2 ላይ የነገረና ሮሜ 3 ላይ በቃ ይሄ ሁሉ እንኳን ቢኖር ሁሉ ከህግ በታች ነው፣ ሙታን ናችሁ። ለዛ ነው በነቢያት የተመሰከረው የእግዚአብሔር ጽድቅ የተገለጠው ብሎ ሮሜ 3 ላይ ደግሞ ሲነግረን እንመለከታለን። እና ሮሜ 2 ላይ ያለው ቃል እሱ ለሚያምነው እምነት የሚሆን አይደለም በጭራሽ። ክፍሉ እንደዛ አይደለም እያወራ ያለው። አይቀመጥም። እንደማይቀመጥ እርግጠኛ ነበርኩኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 6ም ስለ ዳቦ አይደለም የሚያወራው። በቃ አለቀ። ስለ ዳቦ አይደለም የሚያወራው። ስለ እኛ ቀራኔው ላይ እግዚአብሔር አብ የደገሰውን ድግስ ብሉ ነው እያለ ያለው። እግዚአብሔር አብ ደግሷል ቀራኔው ላይ የሰበውን ፍሪዳ አርዷል፣ እሱም ብሉት ነው እያለ ያለው እና ኢየሱስ ክርስቶስን ነው ምን በላው ራሱ መብላት ነው ዮሐንስ 6 እንጂ ስለ ህብስት የሚያወራ አይደለም። በነገራችን ላይ ኢንቫይት አድርጌው ነበር። ወዲያው ነው ከዚህ ላይቭ ላይ የወጣው ልጁ ታች ላይ እንደወረደ ማለት ነውና ሊቀመጥ እንደማይችል አውቄያለሁኝ። በነገራችን ላይ ሲያወራ ከሰማሁት መካከል እናንተ ሉተራን ካልቪን ምናምን ተለያይታችሁ ሊል ሞክሯል ሰምቻለሁ። እሱ በጣም በሚገርም ሁኔታ እነሱ በአንድ ቤተ መቅደስ በሚሉት ውስጥ ሁለት ሃይማኖት እንደሚቀድስ ታውቃላችሁ። አሁን እነሱ እዚህ መጥተው ፖለቲካ ለመስራት ይሞክራሉ። እናንተ ሉተራን ካልቪን ምናምን ብሎ ለመስራት ይሞክራሉ። በአንድ ቤተክርስቲያን ሁለት እምነት አብሮ ይቀድሳል። በአንድ ቤተክርስቲያን ማለት በአንድ ቤተ መቅደስ ውስጥ ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። ይሄን ታውቃላችሁ። እዚህ መጥተው ግን እናንተ እንደዚህ ብሎ ለማውራት በድፍረት ይሞክራሉ። አሁን እየተናገርኩ ያለሁት በዋልድባ ገዳም የሚሆነውን ነው፣ እየሆነ ያለውን ነገር ነው። ተራ በተራ ነው የሚቀድሱት። ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። እዚህ መጥተው እናንተ ሉተራን ኦፍ ኮርስ የምንለያይበት ነገር አለ፣ አንድ የሚያደርገን ነገር አለ። ልዩ በሆነው ነገር ላይ በእግዚአብሔር ቃል እናወራለን፣ አንድ በሆንበት ደግሞ አብረን እንሰራለን። በቃ እሱ ነው ያለው። በነገረ ድነት መታችሁ መዳኑን እርግጠኛ ያልሆነ ሰው መጥቶ ከዳነ ሰው ጋር ሲያወራ በራሱ ልክ ሊሆን አይችልም። መዳኑን እርግጠኛ ያልሆነ ሰው ሲሞት ወዴት እንደሚሄድ የማያውቅ ሰው እርግጠኛ ከሆነ ሰው ጋር ዲቤት ሲያደርግ ማለት ነው። ህይወት ነው የሚያስፈልገው። እንማር ድነሃል ነው ቢባላው አልዳንኩም ይላል። መዳኛ መንገዶችን እኮ ሲዘረዘር ነበር እኮ ኢየሱስ፣ ውሃ፣ የጌታ እራት እንደዚህ ሲዘረዝር አላ። እሺ እነዚህ ሁሉ አድነው እንኳን አይ አልዳንኩም ነው የሚልክ መጨረሻ ላይ አልዳንኩም እና አላውቅም ይላል። ኤርሚን ብትጠይቁትስ በክርስቶስ ኢየሱስ የዘላለም ህይወት አለኝ ብሎ በእርግጠኝነት ይናገራል። ሰው የዳነ ሰው በብርሃን ያለ ሰው በእግዚአብሔር መንግስት ውስጥ ያለ ሰው ከጨለማ በሞት መካከል ካለ ሰው ጋር ራሱ ዲቤት ሊያደርግ አይገባም። መዳን ያለበት ወደ ህይወት መምጣት ነው ያለበት ልጁ። እርግጠኛ መሆን መቻል። እርግጠኛ ሳትሆን እርግጠኛ ከሆነ ሰው ጋር እንዴት ዲቤት ታደርጋለህ? ለዛ ነው ሩጡ ይወጣው።
ሮጦ የወጣው መልስ እንደሌለው እርግጠኛ ስለሆነ ነው። ኤርሚ ያነሳቸውን እነዛን በገድላቱ ላይ የሚናገሩትን የመድኃን ትምህርቶች በድጋሚ ሊነሱ ይገባሉ። አሁንም ሊነገር ይገባል። በኢትዮጵያ ኦርቶዶክስ የመድኃኛ መንገድ ናቸው ተብሎ በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች አሁንም እየወጡ ሊነገሩ በህዝብ ፊት ቀለው ሊታዩ ይገባል። ለምን? በክርስቶስ ደም ላይ የቀለዱ መጽሐፍቶች ስለሆኑ ማለት ነው። በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች። በጭስ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ በአቦ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ ማርያም ፊቷን ቦጫጭቃ ታስገባሃለች። እነዚህ ሁሉ በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ያሉ የመዳኛ መንገዶች፣ ተስፋዎች ናቸው። ይህን እንዴት ነው ታዲያ ከክርስቲያን ፊት ቆሞ ዲፌንድ ሊያደርግ ቢችለው? አይችልም። ለዛ ነው ሩጦ የሚሄደው። ጌታ ይባርክ ኤርሚሻ። ሌላም እንደዚሁ ካለ ምናልባት ገብቶ አሁን ሌላ 20 ደቂቃ የሚሰጠው ሳይሆን የተነሳው ሀሳብ ላይ መልስን ያለኝ ይሄ ትምህርት ልክ ነው የሚል ሰው ካለ ግን መግባት ይችላል። በእናንተ በኩል ያነሳችሁት የመዳን መንገዶች ትክክል ናቸው፣ እኔ መመለስ እችላለሁ የሚል ኦርቶዶክሳዊ ካለ አሁንም መግባት ይችላል። እንመልሳለን ሊል የሚችል ሰው ካለ ማለት ነው። ግን አይገቡም አውቃለሁ። ባይገቡም ግን እንናገራለን። ባይገቡም በጋን ጣቢ እኮ ነው በእንስራ በጋን ጣቢ ትድናለህ ተብሎ ተጽፏል። ከመሆን አሁን የጠላ መንፈስ ነው። የጠላ በእውነት ነው የምላችሁ የጠጮች ማህበር መንፈስ በጋን ጣቢ ትድናለህ እንደዚህ ተብሎ ተጽፏል። ድርሳነ መስቀል አሁን እንዴት ነው ዲፌንድ የሚያደርገው? ይሄን ገብቶ ማለት ነው ዲፌንድ ሊያደርግ አይችልም። እችላለሁ ዋይ የጻፉትን በእግዚአብሔር ቃል መመለስ እችላለሁ የሚል ሰው ካለ ግን አሁን በሩ ክፍት ነው። ኤርሚሻ ተባረክ። ሶሪ ቴንኪው ወንድምነት ጸጋ ይብዛልህ። ቴንኪው። እንግዲህ እውነት ለመናገር ፍርጠጣው ዛሬ ብቻ አልጀመረም። ባለፈውም ዲያቆኑ እንደዚሁ ፈርጥጦ ነው የወጣ 25,000 ሰው በተሰበሰበበት ዲቤት ላይ አቋርጦ ነው የወጣው። ሰዓቱ አላልቅ ብሎት የነፍስ ውጪ ግቢ የጭንቅ ሆኖ ማለት ነው። ለዚህ ነው የእውነት ስንነግራችሁ በጴንጤ ፊት ኦርቶዶክስ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። አንተ እኔ ኢየሱስን ይዤ እኛ ኢየሱስን ይዘን አንተ አርሴማና ከተማ እየለ ብለህ ስንት የሀገር ፍጡር ሰብስበህ በእኛ ፊት እንዴት ልትቆም ትችላለህ? ያው ጥያቄና መልስ ላይ እንደዚህ ተነካዋለህ ማለት ነው። ጴንጤ ግን አይፈራም። እንደዚህ ፊት ለፊት እንደዚህ ካሜራ ከፍቼ ነው የማወራው። ያለበው ምን ይበለው አይታወቅም። ይሄ ልጅ አሁን ወጥቷል። በቃ ሁለተኛ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አንድ ኦርቶዶክስ እኮ አልኩ። ኑ ግቡ እስኪ ሌሎቻችሁ አላችሁ አይደል? ተደብቃችሁ ሰሙ የነበረ ኑ ግቡ። ነገረ ድነት ላይ ታውቃላችሁ መብረቃዊ ጥቃት የሚባለው ነገር እንደሚወርድበት አውቃለህ፣ በእውቀት ማለት ነው። ስለዚህ አይመጡም፣ አውዳኒ አይመጡም። እና ይሄው ነው። ግን በኢየሱስ ክርስቶስ ሰው በማመን የዘላለምን ሕይወት ያገኛል ብሎ የሚለውን ቤተክርስቲያን አታስተምረው። ኦርቶዶክስ ቤተክርስቲያን እንደዚህ አይነት ትምህርት የለም። ኦርቶዶክስ ሰው በኢየሱስ አምኖ ይድናል ብሎ አያምኑም። ወንድሞች እናቶች፣ እሺ ስም ማጥፋት እንዳይመስላችሁ፣ በፍጹም አይታመንም። ውሸት ነው። ያለሱ ማና ለምናምን ብለው የሚሉት ውሸት ነው። እንዴ ስንት አለ። እኔ እዚህ ጋር እንኳን አሁን ለጥያቄ ያዘጋጀውለት 3 መጽሐፍቶች ነበሩ። ያለሱ ማን አለ? እነዚህና ሌሎች መጽሐፍቶች የዘላለምን ሕይወት ማለት ነው። የኃጢአትን ይቅርታ፣ የዘላለምን ሕይወት፣ መንግስተ ሰማያትን መግባት በፍጡር ታገኛለህ ብላ ኦርቶዶክስ። ያለሱ ማን አለ ብለህ ነው ኤርሚያስ? እንዴ ያለሱማ ያለ አንድዬ ማን አለ ይለዋል። ውሸት ነው። ውሸት። ያለ ኢየሱስ የመዳን መንገድ የለም። በኦርቶዶክስ አለ። በማርያም የዘላለም ሕይወት ታገኛለህ። ቤዛችን እሱ ብቻ ነው ይላል። ውሸት። መስቀሉም ቤዛ ነው፣ ማርያምም ቤዛ ናት። የአቡነ ተክለ ሃይማኖትም ደብረ ሊባኖስም መቃብር ቤዛ ነው። ኢየሱስ ብቻ ቤዛ በእኛ በወንጌላውያን አማኞች እንጂ ኢየሱስ ብቻ ቤዛ ብሎ የሚለው በኦርቶዶክስ አይሰራም። ራሷ ቤተክርስቲያኒቱ አልቀበልም ነው የምትለው። ጌታችን ብቻ ነው ቤዛችን አትልም። መቃብርም ቤዛዋ ነው፣ መስቀልም ቤዛዋ ነው፣ እንጨት ፍጡርም ማርያምም ቤዛዋ ናት። 4 ቤዛ ነው ያላት። ኢየሱስም ቤዛ ነው፣
ማርያምን ቤዛ ናት። መስቀሉን ቤዛ ነው። መቃብርም ቤዛ ነው። መቃብርም የኃጢአትን ስርየት ይሰጣል። መስቀሉም የነፍስ ድነት ነው። ማርያምም የነፍስ ድነት ናት። ኢየሱስም የነፍስ ድነት ነው ይለዋል። 4 ናቸው ያሉት። ዚፕ። ስለዚህ ከዚህ የምትማሩት አሁን ያያችሁት ከዚህ ልጅ አንድ ኦርቶዶክስ በጴንጤ ፊት እውነት ለመናገር ማለት ነው የእግዚአብሔርን ቃል በታጠቀ በጴንጤ ፊት ቆሞ ተከራክሮ ሊሞግት የሚችለው ምንም ግራውንድ የለውም። ስራችሁና መሰረታችሁ ኦርቶዶክሳውያን እነዚህ ገርላት ናቸው። እነዚህን ደግሞ በትውልዱ ፊት ምናምን ሆነው እንዲናቁ አድርጓል እግዚአብሔር በእኛ በኩል ማለት ነው። ለእግዚአብሔር ክብር ይሆንለት። እነዚህ መጽሐፍቶቻችሁ ምናምን እንዲሆኑ አድርጓል። የተጻፉትን እንኳን ጴንጤ ሊጸየፋቸው አይደለም እናንተ ራሳችሁ እንኳን እንድትጸየፏቸው አድርጓቸዋል። ገልጠን እያወጣን ማለት ነው። በእግዚአብሔር እውቀት ላይ የተነሱ እነዚህ የሰው ሀሳብ ለዘላለም ነው የፈረሱት። አታድኗቸውም ከእኛ እጅ ለማለት ፈልጋለሁ። ተባረኩ ወገኖች። ቀጥሉና እኔ ጨርሳለሁ። ወንድምነት ቤት የሚከፍት ከሆነ ወደ እሱ ጋር መዞር እንችላለን። ወንድምነት ዳንዬ የምትለው ካለ በል፣ ከዛ ወደ ላይ ሁሉም ብለው እንጨርሳለን። ዳንዬ የምትለው አለ? እሺ ወንድምነት ያ ምንድነው ጌታ መልካም፣ እውነት ለመናገር ጌታ መልካም ነው። እነኚህ ትምህርቶች አሁን የምንሞግታቸው ትምህርቶች ባይዘው ቤተክርስቲያኒቷ አለኝ የምትለው የምትመካበት ትምህርት ናቸው። ኦኬ መሰረታዊ እስካሁን ዶግማ አንሱ ምናምን የሚሉት ሰዎች የሉም አሁን። ምክንያቱም እስኪነሳ ድረስ ነበር እንደዛ ሲያወሩ የነበሩት። ገድላት ተአምራቶችን አስጥለናቸዋል። አሁን ገድላትና ተአምራት ለኦርቶዶክስ መሸማቀቂያ ነው የሆነው። በመሃል ገድላት ተአምራት እያለ ነበርና ገድል ተአምር ድርሳን ሲነሳ የመሸማቀቂያ ርዕስ ከሆነብህ በቃ ከዚህ በላይ ሽንፈት የለም። እግዚአብሔር ይመስገን። በቃ አሁን አንድ ኦርቶዶክሳዊ ገድል ተአምር ድርሳን የሚባለውን ሲሰማ አይደለም በውን በህልም ራሱ የሚቃዡበት ርዕስ እንደሆነ ነው የማስበው። ዓላማችን ምን ነበረ? እንዲህ ነበረ። እግዚአብሔር ይመስገን። በቃ ይሄ ነበረ ወንድምነት ከድሮም ጀምሮ ስትገልጠው የነበረው ዓላማ ህዝቡ እንዲሸማቀቅባቸው፣ ትምክህት የሆነ ትምህርት የሌላቸው ናቸው፣ ህይወት የሌለባቸው አስተምሮቶች ናቸው ነው እየተባለ የነበረው። እሱን ነው እያየን ያለ ነው። ቤተክርስቲያናቸው ሳታፍር ቤተክርስቲያናቸው ባዘጋጀቻቸው መጽሐፍቶች የወንጌል አማኞች ፊት ቀርቦ እነኝን መጽሐፍቶች ዲፌንድ ማድረግ የሚችል ሰው የለም። በቃ እግዚአብሔር ይመስገን። ይቀጥላል። ዓላማችን ይሄ ነው። አሁን ያነሳውን እንዲሁ ዲቤቱ ላይ ያው ማታም አይተነዋል ልጁን። እሱን ነው በደንብ በግልጽ ክሊር ያደረገው። ቴንኪው። በተለይ ለመውጣት ሰበብ እየፈለገ መሳደብ ጀምሮ ነበር በመሃል እና በራሱ በጥያቄ ሰዓት ላይ ርዕስ ይፈልግ ነበረ ለመውጣት ማለት ነው። እና ታግሰከዋል። ቴንኪው ብራዘር። እንዲህ ነው መሆን ያለበት። በቃ ይሄው ነው። ይሄንን ያየ ነው። በራሱ ጥያቄ ሰዓት የነበረችው 3 ጥያቄ ነበረች። እሷን 3ቷን ጥያቄ እንደምንም ብሎ ጠየቃት። ከዛ በኋላ ያለው እድል ሌላ ጥያቄ አልያዘም ልጁ። የነበረችው 3ቱ ጥያቄ ናት። እሷን ጨረሰ። ሰዓቱ ረዘመበት። ሲቀጥል ደግሞ ያንተ የጥያቄ ሰዓት ነው የሚሆነው። ረጅም ሰዓት ነው የሚሆነው ለሱ። ሊወጣው አይችልም። ስቃይ ነው። ስለዚህ ያለው ስቃይ ነው ወንድምነት፣ በጣም ስቃይ ነው። ምክንያቱም ለመጠየቅ እንኳን ረዝሞበታል አይደለም ሊመልስ ማለት ነው። ስለዚህ ያለው አማራጭ ምንድነው? እሱ ሰበብ ፈጥሮ ለመውጣት ሞከረ። እሱ አልተሳካለትም። ከዛ ቀጥሎ ያለውን ሰዓት ደግሞ ራሱን ማውጣት ካልቻለ ሌላ ሰበብ የለውም። እርግጠኛ ነኝ ብዙ ነገሮችን ቢያወራ ማንም ያስወርደው እንደሌለ ገብቶታል። የፈለገ ነገር ቢያቀርብ ማለት ነውና ራሱን ማስወረድ ነበረበት። እሱን ያደረገው ምንድነው? መልእክታችን ፕሊስ ከጨለማ ውጡ። ወንጌል አይቀለድበትም። ያድናል የምትሏቸው ጉዳዮች ራሱ ገና አላዳኗችሁ። ብሩክ ያንሱታል። ያልዳነ ሰው ነው እኮ አሁን ከዳነ ሰው ጋር የሚያወራው። አይገርምም? ህይወት የሌላችሁ ሰዎች ናችሁ። ታውቁታላችሁ። ቁርባን ያድናል ትላላችሁ፣ ግን በቁርባን የዳናችሁ ሰዎች አይደላችሁ። ጥምቀት ያድናል ትላላችሁ፣ በጥምቀት የዳናችሁ ሰዎች አይደላችሁ እኮ።
ስለ መዳን ኦርቶዶክስ ለማውራት በጣም ሩቅ ናት፣ በጣም ሩቅ ናት። ለምን ገና አልዳናችሁም። ስለዚህ ዳኑ። አትሊስት እስቲ የሚያድን ወንጌል የሚያድን መልእክት ያዙ። ትግላችን እሱ እኮ ነው። አሁን ወንድምነት ቢያወራ ኢየሱስ ያድናል እያለ እየተከራከረ ነው ያለው። ወዳጃችን ነው ኢየሱስ አይደለም የሚያድነው ከቄስና ከዲያቆን እጅ የምትቀበለው ቂጣና ወይን ነው እያለ ነው የሚከራከረው። የወንጌል አማኞች ልዩነቱ ይሄ ነው። እኛ የሚያድነው ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ቅዱሱ የእግዚአብሔር ልጅ ኢየሱስ ነው ትግላችን። እነሱ ኢየሱስ አይደለም የሚያድነው ውሃ ነው ይለዋል። የሚያድነው ከቄስና ከዲያቆን እጅ የምትቀበለው ህብስት ነው ይለዋል። ትግላችን እኮ እንደዛ ነው። መጽሐፍ ቅዱስ ያድናል ብሎ የነገረልን ሐዋርያቶች የመሰከሩልን የናዝሬቱ ኢየሱስ ክርስቶስ ነው። ከኢየሱስ ውጪ ሊያድንና ሊታደግ የሚችል አንዳች ኃይል የለም። እግዚአብሔር አንድያ ልጁን የሰጠው ውሃ አልሰጠም፣ ሌሎች የሚያድኑ ነገሮችን አልሰጠም። እና ወንጌሉ ይሄ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ራሳችሁን ከዘላለም ፍርድ ከእግዚአብሔር ቁጣ አድኑ። መልእክታችን ይሄ ነው። ጸጋና ሰላም ይብዛላችሁ። እሺ ተባረክ ወንድምነት፣ ጸጋ ይብዛልህ። እህትዬው አለሽ? ወንድምነት መክፈት ትችላለህ እንዴ አንተ? አልችልም ወንድምነት አልችልም። ካለህ ግን ትንሽ መቆየት እንችላለን። አንተ ዞር ብትልም ትንሽ ሪላክስ ማድረግ ከፈለግ ከስራ ካገኝ። እሺ ኦኬ። እህትዬው ካለሽ መናገር ትችላለሽ። በቃ እኔም ጋር ሰዓቱ ሳላውቀው ሄዷል። ኦኬ መሲ ስራ ነች መሰለኝ። እሺ ወንድምነት ሰናይ አለ? ኤርሚ ያለው ሰላም ናችሁ? እንዴት ነህ? ጌታ ይመስገን። ዛሬ ምንም አልተኛንም፣ ቁጭ ብለን እያየን ነበር። ጌታ ይባረክ። እኔ እኮ ዲቤት ነው ይሄኛው ወይስ ዲባንክን አልገባኝም። ጌታ ምስክሬ ነው። የሚገርም ነገር ኤርሚ እስካሁን እየሮጠ ነው። እኔ በመንፈስ እያየሁት ነው። ጌታ አልቆመም። በቃ ልጅ ለምን ቁጭ ብለን ካየነው አሁን በእውነት እንደ እግዚአብሔር ቃል ቁጭ ብለን ብንመለከተው ምንም ሌላ የሚገርም ነገር የለውም። በቃ ሮሜ 10:17 ከትናንትና ማታ ጀምሮ ነው በጣም እየተከታተልኩት ነበር። ዮሐንስ 3:16 ሮሜ 3:7 ከዛ የመጨረሻዋ የፈረደባት ያቺኛዋ ደግሞ እየደጋገመ የሚያነሳት የዮሐንስ ወንጌል ምዕራፍ 3:16 እና ዮሐንስ 6:53 በጣም ረግጦ የያዛቸው ቦታዎች ናቸው። 5 ጥቅሶች ናቸው። ከአምስቱ የተገኘ ተሰብስቦ የወጣው ጥያቄ ደግሞ 3 ነው። 20 ደቂቃ ሲል ሳቄ መጥቷል። እኔ ቤካን አቋርጬ 2 ደቂቃ አድርገውለው ነበር፣ ከሁለትም የሚያንስ በቃ ከዛ በላይ የለውም። እና ሌቭሉ ነው ልጁ። በጣም እውነት ገና ብዙ ወንጌል ይቀረዋል። እንደውም በጴንጤ ሳይድ የሆነ ነው የሚመስለው ልጁ። ጴንጤ የሚከራከርበትን ይሄ በቃ አንኳር የሆኑትን ጥያቄዎች ይዞ ነው የመጣው ራሱ። እና በጣም እኔ ገርሞኝ ነው። እንደውም ይሄ በቃ ያመነ ነው ብዬ ልቤ ያምነው ነበር። ግን ጌታ ይባረክ። ያው በኋላ ቢነሳ ኤርሚያስ ጋር ሙሉ መጋዘን መጽሐፍ እንዳለ አላወቀም። ግን ያው ምንም ማድረግ አይቻልም። ጌታ ዘመንህን ይባርክ። ከጠዋት ጀምሬ በዛኛውም ጉዳይ ልናገር ነበር ቁጭ ያልኩት፣ ግን ያው እህቶች ወንድሞች አብራርተውታል። እንትን አይደለም። እኔ አንድ አድቫይስ የማደርገው ነገር እንደ ቲክቶክ እንደ ሶሻል ሚዲያ በማየው ነገር ብዙ ጊዜ ታየኛለህ። እኔ እመጣለሁ ወንድሞች ቤት አልቀርም። ግን አብዛኞቻችን ክርስቲያኖች ግን በቃ ቤት እንለይ። በቃ በጣም ብዙ ቦታ ላይ እየሄድን እየተሰገሰግን ስለምንገባ ነው ይሄም አሉባልታ የሚመጣውና ወንድሞች አሉ ለጥያቄ ቤካ አለ፣ ብሩኬ አለ፣ ዳኒ አለ፣ መሲ አለች፣ እንደዚህ መርሲ አለች። ቤት ሲከፍቱ ጥያቄ ያላችሁ ሰዎች፣ ኮንክሪት የሆነ ጥያቄ ያላችሁ ሰዎች እኔ ካለኝ ቤካን አለቀውም። ሁል ጊዜ ጠይቀዋል። ሁል ጊዜ ዳኒን ጠይቃለሁ፣ አንተን ጠይቃለሁ፣ ብሩኬን ጠይቃለሁ እና መልስ አላጣንም። ስለዚህ ለመስማት ብቻ ይሁን አካሄዳችሁ። ግን እዛ ገብቶ ግን ራሱ ወንድሞች ሲሰደቡ መስማት ራሱ ያማል። እኔ ብዙ ጊዜ በውስጥ የጻፍኩላቸው ልጆች አሉ፣ እውቀቱ ከሌላችሁ አትግቡ፣ መጠየቅ ያለባችሁ ወንድሞችን ጠይቁ ብዬ እመክራለሁ። እንደ ወንድም ጸጋ ይብዛላችሁ። ተባረኩልኝ። በእውነት ብርክ በል ኤርሚዬ፣ ዘመኔ ይባረክ። ተባረክ ወንድምነት። ቴንክ ዩ። ጸጋ ይብዛልህ ቤካ። እሺ ቤካም አይ ቲንክ ስራ ላይ ነው መሰለኝ እነሱ ጋር ቃል ስለሆነ
አቤት አለ አለ። አይ በቃ አንተም እረፍት አድርግ። በእርግጥ አይመጣጠንም ዲቤት ነው። እውነቱን ያለው ልጁ ቁጭ ብሎ መማር ያለበት ከሁለት ጥቅስ አያልፍም፣ አይዘልም። ሁለት ጥያቄ ነው ያለው፣ ሶስት ጥያቄ ያው አንዱ ጥያቄ በአራት አባዝቶ ራሱ መልሶ ነው የሚጠይቀው። እና ልጁ ወንድምነት ይመጠናል ብዬ አልነበረም የተቀበልኩትኝ። ምን የሚል ፖለቲካ ሊሰራ ነበር የፈለገው እኔ የተረዳሁት። ያው ቤቱ ድረስ እንኳን እየሄድን እንዲህ ቤት እናድርግ ብለን ስንለው አያደርግም ብሎ የሚል ፖለቲካ ሊሰራ ነበር የመጣው። ለዛ ነው የተቀበልኩት እንጂ እንደማይመጥንማ አውቀዋለሁ። ምንም ዜሮ እውቀት ችግር የለውም። እኔ አይመጥንም ብዬ ስለምንድን ነው አንተ ዲቤት ማድረግ ልክ አይደለም ማለት ሳይሆን ልጁ አቅሙን አላወቀም ነው። አቅሙን አላወቀም። ልክ ነው። እሱን ነው እኔ የምለው። ያ ሰው መማር ነበረበት። ግን ያነሳቸው ነገሮች አሉ እዛ ላይ በኋላ ቢሆን ይካሄድበታል ብዬ እኔ አስባለሁ። በተለይ አንዲት ቤተክርስቲያን ብሎ ምንም ደጋግሞ የሚያስጨዋት ነገር አለና ያቺ አንዲት ቤተክርስቲያን ያልዳኑ ሰዎች መሰባሰቢያ ናት ወይ? ኦኬ፣ ያልጸደቁ ሰዎች መሰባሰቢያ ናቸው። ወደ ጌታ ማለት ቢሄዱ እርግጠኛ በማይሆኑባት ቤተክርስቲያን ውስጥ ተቀምጠው የጌታ ቤተክርስቲያን ያቺ አንዲቷ ቤተክርስቲያን ብሎ ማለት መናገር ይቻላል የሚለው ነገሮች መነሳት አለባቸው ብዬ እኔ አምናለሁ። ሁሌም አቲክ ከብሩክ ጋር እንደምንስማማው ሀሳብ አለ። እኔ ኦርቶዶክስ ተዋህዶ ቤተ እምነት እንጂ ቤተክርስቲያን ብዬ እኔ አላምንም፣ አልቀበልም። ቢኮዝ ቤተክርስቲያን ተብሎ ሌላ ነገር ይኖርበታል ብዬም ስለማላምንና ወንድማችን ያነሳቸውን ነገሮች በኋላ ላይ ሊካሄድበት ብዬ ነው ያስባለሁ። ወንድምነት ተባረክ፣ ጸጋ ይብዛልህ። ግን አስቀኝ ነው፣ በጣም ነው የሚያስቀው። ዳኒሻ የኛ አውቀን 20 ደቂቃ የሰጠነው ምናልባትም አይታወቅም የሚለቃቸው ምናምኖች ነገር ካለም በዚያውም ሪላክስ አድርጎ እንትን ይለን 20 ደቂቃ የሰጠነው። ዳኒሻዬ ተባረኩ። ቴንኪዩ ቤካይ፣ ተባረክ፣ ጸጋ ይብዛላችሁ። በቃ ለያችሁ ነው ወንድምነት። እሺ ብርኬ ቤተ እምነት ብዬ አላምንም። እኔ ማህበር ነው ብዬ ነው የማምነው። ምክንያቱም ሰዎች ተሰብስበዋል በዛ ስፍራ ላይ፣ ግን ህይወት የሌላቸው ሰዎች ናቸው እና ህይወት የሌላቸው ሰዎች ክርስቲያኖች ተብለው ስለማይጠሩ እኔ ቤተ እምነትም ብዬ ሳይሆን ማህበር ብዬ ነው የማምነው ማለት ነው። እና ለዛ ነው ወደ ህይወት እንዲመጡም ጥሪ የምናደርግላቸው። በዛ መካከል ግን የዳኑ ሰዎች ግን እንዳሉ አውቃለሁ። በደንብ ነው የማምነው። የክርስቶስ ኢየሱስ የአካሉ ብልት የሆኑ ሰዎች ወንጌልን የሚሰብኩ አሉ። በዛ ህብረቱን ግን እንደ ህብረት ስንመለከት ግን ማህበር ነው እንጂ ክርስቲያኖች ወይ ደግሞ የአንዲቷ ቤተክርስቲያን ተብሎ ሊነገር የሚችል አይደለም። የዳኑ ሰዎች ግን አሉ። በእኛ መካከል ያልዳኑ ሰዎች እንዳሉ፣ በእነሱ መካከል ደግሞ የዳኑ ሰዎች አሉ። ቤተክርስቲያን እኛ ያለንበት ቦታ ብቻ ነው። ተባረክ ወንድምነት፣ ጸጋ ይብዛልህ። እንግዲህ ልብ ያለው ልብ ይበል። መጽሐፍ ቅዱስ እጃችሁ ላይ ያለ ሰዎች መጽሐፍ ቅዱስን አንብቡ፣ የሌላችሁ ሰዎች መጽሐፍ ቅዱስን ግዙ። ከጌታ ከኢየሱስ ክርስቶስ ውጭ ሌላ ሊያድን የሚችል በላይ በሰማይ በታች በምድር የተወራልን የተነገረን የተሰበከን ማንም የለም። ካለም በሙሉ ውሸት ነው። ኢየሱስ ብቻውን ያድናል። ኢየሱስ ጌታ ነው። ለዚህ ነው ወንጌል ሁሉ ቀን ያሸንፋል። ወንጌል በመንፈስ ቅዱስና በኃይል በቦልድነስ የምትሰብከው ኢየሱስን ይዘ እንኳን በዚህ ትውልድ ፊት አይደለም በማንም ፊት የማናፍርበት ነው። በማንም ፊት አልኩ። በእኛ ስራ ላይ ተስፋ ቃል ለሚጠይቁን ሁሉ መልስ ለመስጠት የተዘጋጃችሁ ነው ብሎ እንዳለ የእግዚአብሔርን ቃል ታጠቁ። የወንጌል አማኞች ወንድሞች እናቶች፣ ቸርች ሂዱ፣ ትምህርት ተማሩ፣ ጉባኤ በቅዱሳን ህብረት የመጽሐፍ ቅዱስ ጥናት ተሳተፉ። በግላችሁ መጽሐፍ ቅዱስን አንብቡ፣ አጥኑ። በእውነተኛ ህይወትና በእውነተኛ ትምህርት ራሳችሁን ጠብቁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላም ሁኑ። ኤርሚነት ወንድምነት፣ አቤት አቤት። አይ እኔ ቤተ እምነት ያልኩት ምንድነው ልክ እንደ እስልምናው እንደ ቡዳ እንደ ሌሎች ቤተ እምነቶች እንደማለት ነው እንጂ ያው ነው። የሌሎችም ስብስብ ማህበር ነው። ማህበር ነው። የዘላለም ህይወት የሌላቸው ማለት ነው። የሌላቸው ቤተ እምነቶች ልክ እንደ ቡዳ እንደ ቡዲዝም በለው ዋሬቨር ከክርስትናው እምነት ውጭ ያሉት እንደሱ ነው እንጂ በጭራሽ እነዚህማ ሊቆጠሩ ማይችሉ ናቸው። ተባረክ ወንድማችን።